አንድ ጥቅስ አንጠልጥሎ አንድ ሰባኪ አንድ ተናጋሪ አንድ የሆነ መናፍቅ በመጣ ቁጥር ኧረ እንዲህ ነው ኧረ እንዲህ ነው አይልም። እንደ ሸምበቆ አይልም። እሺ ሸምበቆ አቋምሽ ወዴት ነው ይሏት፣ ነፋስን ጠይቁት አለች አሉ። ነፋስ ወደ ነፈሰበት ማለት አሁን ሰው ወደ ነፈሰበት ነው አይደል? ይሄኛው ሲያነፍሰው ወዲያ ይሄኛው ሲያነፍሰው ወዲህ ማለት እያለው የሌለው ከመሆን ሰውረኝ። ሰው አለ ግን የሞተ ነው። ሲዘመር የማይሸተው ከሆነ የሞተ ነው። ሲዘፈን የሚሸተው ከሆነ ነው እኮ የሞተው እኮ እሱ ነው። ሲዘመር አይሸተውም። ነገረ ቅዱሳን ሲነገር አይሸተውም። ምንድነው ሊሸተው የሚችለው? የሞተ ህይወት ማለት ነው። ከሞተ ህይወት እግዚአብሔር ይሰውረን። ተመልከቱ፣ የተከበረ ባለስልጣን እንኳን ተመልከቱ። መጀመሪያ አይቆይ ወሬዎትን ያቁሙና እኔን ይስሙኝ አይባልም አይደል? ይባላል። ስለዚህ ምንድነው ይባለው? ይናገሩ እርሶ አገሩን ማስተዳደር እንዲህ ያልኩ ብሎ አንድ ሰዓት ቢበዛም ሰው መናገር የፈለገ ሰው እንደ ድመት አፉን ጥርግ ማድረጉ አይቀርም ማለት ነው። እንደዚህ ካለ ሰው ዝም ብላችሁ ቀጥል ያንተን ወሬ ነው ማለት ነው። እርግጠኛው የምነግራችሁ ማለት ነው የኦርቶዶክስ ተዋህዶ ቤተክርስቲያን ፊደል 22ቱ ፊደል ትርጉም አለው። ቁጥሩም ትርጉም አለው። ፍርጥ ብትሉ የትም አትሄዱ። ትርጉም አለው። ያው በትርጉም ነው። አንድ ስትል አንድ አይባልም። እሺ አንድ ስትል ህይወት አንድ ብሎ የጀመረው ከድንግል ማርያም መሆኑን እወቅ። መከራ በመጣባችሁ ጊዜ ጸልዩ። እስኪ መከራ በመጣባችሁ ጊዜ በሉ ምን በሉ። ሰው ታዲያ ወሬኛ ነው። ተመልከቱ፣ መከራ ሲመጣበት ቴክስት ማድረግ፣ ስልክ መደወል፣ ፖሊስ ማለት ሰው ማደራጀት ነው። መከራ ሲመጣ መድኃኒቱ ከመንገር መሆን ነው። ያው እግዚአብሔር ጋር በቃ ምን አገባህ? እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን እግዚአብሔር ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን አእላፍ መላእክት የምስጋናን ባሕር ቢቀዱት ከዳርቻው የማይደርሱላት ሕሊናችን አጥሮ ከሕሊና በላይ ሆና የምንተዋት የግመ እግዚአብሔር ጸባኦት የምትባል የአሸናፊ እግዚአብሔር እናቱ የእኛም የደካሞች እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። የምንማማርበት የትምህርታችን ርዕስ በቀን 7 ጊዜ አመሰግናለሁ በሚል ይሆናል። እስኪ በሉ በቀን በቃ ይችን ጥቅስ የማያውቃት ሰው የለም ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ምን አለ መሰላችሁ የምናውቀው ጥቅስ የማናውቀው ጥቅስ ይሆናል። በእኔ አይደለም በሊቃውንት አባቶቻችን እይታ ማለት ነው። እና የምንማማርበት ርዕስ ማን ነው ያላችሁን? ታው እንጂ ጎበዞች ስላችሁ ሳመሰግናችሁ ባንዴ ትወርዳላችሁ። እስኪ በቀን በሉ ስንት ጊዜ? ምን እላለሁ? አልሰማችሁም? በቀን ስንት ጊዜ? አንድ ቀን ስንት ሰዓት ነው? በሉ እንጂ 7 24 ሰዓት ነው። አሁን ሰው ቀን 12 ሰዓት ነው የሚል ጅል ከገጠማችሁ ምንም ማድረግ አይቻልም አይደል? እዚህ ሰፈር አይደለሁም ብሎ ማለፍ ነው። ጅልና ጅል ተያይዘው አሉ። ሁለቱም አብደው ጎዳና ላይ ቆመው ይከራከራሉ። እና አንድ ብልህ ሰው ሲመጣ ሁለቱ ደግሞ ምንድነው ቢሉት ቀን በጠራራው ፀሐይ ሁለቱም ውሃ የሚያስብል በትር ይዘዋል። እንግዲህ ምን አይነት ማለት እንደሆነ ይገባቸዋል ብዬ አስባለሁ። በጣም ወፍራም ዱላና ሌሊት ነው ይላሉ። አንድ ቀን ነው ሌሊት ነው ቀን ነው ሌሊት ነው ቀን ነው። ከዛ አንድ ሰው መጣ ምስኪን ፈሊጥ ያስፈልጋል ነው ሲመጣ የት ምንድነው ቀን ነው ሌሊት አለው። አንዱ ቀን ነው ቢል ያኛው ይደጉሰዋል ማለት ነው። ሌሊት ነው ቢል ደግሞ ይሄኛው ያወርድበታል። ምን አለ ቆይ እዚህ ሰፈር ስላልሆንኩ እዚህ ሰፈር ያላችሁ ተከራከሩ አላቸው ማለት ነው። እና አንዳንድ ጊዜ የምንናገራቸው ንግግሮች እዚህ ሰፈር ካልሆኑ ሰዎች ጋር እየገጠሙ ችግር ይሆናሉ አይደል? ማወቅ ያለባችሁ እንደዚያ ነው። የማንንም የግለሰብ ሐሳብ አትማሩ። ማንም ግለሰብ ለዚች ቤተክርስቲያን አያስተምሩ። እቺ ቤተክርስቲያን ባይሆን አንድ መልእክት ላስተላልፍ። ዮሴፍ ማንን ተቀብሏል? እመቤታችንን በሉ እንጂ ማንን ተቀብሏል? ንገሩኝ እንጂ
ይህ ሰውዬ ገና ሳይጀምር እመቤታችንን አለ ለሚሉኝ አሁን እንግዲህ አሁን ተመልከቱ። እመቤታችንን ተቀበለ። እሺ የተቀበላትን ምን አለ? ጠበቀ በሉ እንጂ። የጠበቃትን ምን አለ? ይዞ ተሰደደ በሉ እንጂ። ይዟት የተሰደደውን ይዟት በሉ እንጂ። የመምህራን ድርሻ ይሄ ነው። ድንግል ቤተ ክርስቲያን ናት። ዮሴፍ መምህራን ናቸው፣ ጠባቂ ናቸው እንጂ እነሱ ባላደሩ ጠባቂ ናቸው። ያችን እየጠበቁ ድርሻው ምንድነው? መጠበቅ። ከዛ ጠብቆ ደግሞ ችግር የሚፈጥሩባት ሰው ካሉ ይዞ መሰደድ፣ ሲመለስ ይዟት ይመለሳል ማለት ነው። እና እችን ቤተክርስቲያን መምህራን እንደ ዮሴፍ እጮኛዋ ጠባቂዎቿ ናቸው። እና በዚያ መሰረት ነው የምንማረው። እንዲያስተምረን መድኃኔዓለም ይርዳን። ይህን ካልኩ ቀጥታ ወደ ትምህርቱ እንገባለን። ትምህርቱን የምንማማርበት የትምህርታችንን ርዕስ ነግሬያቸዋለሁ። ስብሐ ለእለቴ ሲባገ፣ በቀን 7 ጊዜ አመሰግንሃለሁ ብሎ ቅዱስ ዳዊት ተናግሯል። ብዙ ጥቅስ ብናነሳ ብዙ ችግር ነው ሊፈጠር የሚችለው። ማለቴ ችግር ይፈጥራል ለማለት የፈለግኩት ሁሉንም ጥቅስ ሳንተረጉም መሄዳችን ገብቷችኋል። የሚጠገበው በማየት ነው፣ በማሽተት ነው፣ በመብላት ነው። አቤት! ስለዚህ በደንብ አድርጎ መብላት ያስፈልጋል ማለት ነው። ስለዚህ 5 እንጀራ 1 ዓሣ ነው የበረከተው። አንዱን ዓሣ ስንጨርስ ወደ 5ቱ ጥቅስ ደግሞ እንሄዳለን ማለት ነው። ግልጽ ነው። እና ያን ካልኳችሁ መዝሙሩን ይሄን ቃሉን የምናገኘው ሁላችሁም ጸሎተኛ ስለሆናችሁ ስለማልጠረጥራችሁ፣ አንድም ደግሞ እናንተም በቀን 7 ጊዜ እንጸልያለን ስላላችሁ ማለት ነው። አላላችሁኝም እኮ ብላችኋል። አላችሁ ደግሞ ትጸልያላችሁና መዝሙር 118 ቁጥር 164 ላይ መዝሙር 119 ቁጥር 164 ላይ ይሄ አንዳንድ የያዛችሁት ባይብል ወይም አንዳንድ መጽሐፍ ቅዱስ 19 ላይ አድርገው ስለሚሰሩት ነው። በግዕዙ ቋሚ 18 ላይ ነው ያለው ብዬ ነው ትርጓሜ የምንማርበት ላይ። ይህን ካልኩ እስኪ አንዴ ንገሩኝ። ራስ የሌለው አስቸጋሪ ስለሆነ ነው። ራስ የሌለው ሰው ያው ራስ የለውም ስለሚባል ርዕስ የሌለው ትምህርት ይዛችሁ ምንም ስለማይጠቅማችሁ ነው። በቀን ስንት ጊዜ አመሰግናለሁ? ስንት ጊዜ? በቀን 7 ጊዜ አመሰግናለሁ። ስንት ሰዓት ነው የሚጸልየው? አቤት! ጠዋት የምታውቁት ጠዋት 11 አልሰማችሁም? እድሜዎትን ያረዝምልን እናታችን። እውነት በቃ እንደዚህ አይነት ሰው ነው መካከል ላይ የሚያስፈልገው። አንሳቸው መጽሐፍ ቅዱስ አንጡ ቢባሉ ባይባሉ በቃ ይዘዋል። ወረቀት የተሰራው ሰው መጽሐፍ መሆኑ ሲቀር ነው መጽሐፍ የተሰራው። ገብቷችኋል? ለመላእክት መጽሐፍ ቅዱስ የላቸውም። መጽሐፍ ቅዱስ አያውቁም ግን አላልኩም። መጽሐፍ ቅዱስን ያውቁታል። አዳም በገነት ሳለ መጽሐፍ ቅዱስ አልተሰጠውም። ከገነት ከወጣ በኋላ ለምን መጽሐፍ ተሰጠው ይባል? ሰው መጽሐፍ መሆኑ ሲቀር መጽሐፍ እንዲያጠና ተደረገ እንጂ ሰው ራሱ ምንድነው በሉ ነገሩ እንጂ የሚነበብ መጽሐፍ መሆን አለበት ነው። እና ጠዋት ብለውኛል። ልክ ነዎት። መዝሙር ቅዱስ ዳዊትን ምንድነው ይላል መሰላችሁ? በጽባሕ ቀውም ቅድሜከ ወአስተርኢ ለከ፣ አቤቱ ጌታዬ ሆይ በማለዳ በፊትህ እቆማለሁ ይላል። እስኪ በሉ ማለዳ በየት እቆማለሁ? እቆማለሁ። ማለዳ ይጸለያል። እዚህ ጋር ከመግባታችን በፊት ጥንቱን እናንሳ። መነሻው ይህ ጸሎት ቅዱስ ዳዊት ተናግሮታል። ከዚያ መካከል በዚህ ጸሎት ይህን ጸሎት የሚጸልዩ ሰዎች ምን ይጠቀማሉ? በደንብ ያዙልኝ። አሁን ቀጣይ ላይ አሁን ላልጨርሰው ስለምችል እኔ ከሌሎችም መምህራን ደግሞ እንዳቅሜ ከኔም ልትማሩት የምችሉትን ወደዛውም ልንገራችሁ። አሁን የማስተምራችሁ ስለ 7ቱ የጸሎት ጊዜያት። ከዛ በኋላ ምን አለ? በ7ቱ ጊዜያት የሚጸለዩ ስራ ፈት ሰው የለም ማለት። በ7ቱ ጊዜያት ላይ ረጅም ጸሎት ረዘመብን ብሎ ሰው እንዳይተው በ7ቱ ጊዜያት ላይ እንኳን ምክንያት እንዳያገኝ ወይ ጠዋት ላይ እንዲጸልይ ወይ በ7ቱ ጊዜያት ላይ ፈጣሪውን እንዳስብ የተሰሩ ጸሎቶች ስላሉ እነሱን ቀጣይ ትማራላችሁ ብዬ አስባለሁ። ይህን ካልኩ
ለዚህ ሐሳብ መነሻ የሚሆነን በሰባቱ ጊዜያት የሚጸልይ ሰው አጋንንትን ድል ይነሳል ነው የመጀመሪያችን። በሰባቱ ጊዜያት የሚጸልይ ማንን ድል ይነሳል? በሉ እንጂ መላእክት ይራዱታል። የመጀመሪያው ጸሎት እንድንጸልይ የሚያደርገን ምንድን ነው ስትሉኝ፣ ጥቅሙን ማወቅ። አንድ ሰው የያዘውን ወርቅ እንዳይጥለው ምን መሆኑን ማወቅ አለበት። በሉ እንጂ ጸሎት ምን ይጠቅመናል? እስኪ በሉ ጸሎት በሉ። እሺ ምን ይጠቅመናል ጸሎት? ትጸልያላችሁ? አቤት ከክፉ ነገር ይጠብቃል። ሰው አሁን የሚጸልየው ከክፉ ነገር ለመጠበቅ ነው ማለት ነው። እንደዛ አይደለም። አይጠብቅም አላልኩም። ይኸውላችሁ አሁን ትልቁ ችግር ምን መሰላችሁ? ሰው እንደዛ አይደለም ሲባል ያምልክ አይደለም ይመስለዋል ሰው። ጸሎት ከክፉ ነገር አይጠብቅም ወይ ከተባለ ይጠብቃል፣ ግን እሱ አይደለም። ጸሎት የሚጸልይ ሰው መላእክትን ነው የሚመስለው። እስኪ በሉ ማንን ይመስላል? የመላእክት ሕይወት ምስጋና። እስኪ በሉ የመላእክት ሕይወት በሉ ምንድን ነው? የበሬ ሕይወት ደግሞ ሆድ ነው። የጅብ ሕይወት ደግሞ ሆድ ነው። የአሳማ ሕይወት ሆድ ነው። የመላእክት ሕይወት ጸሎት ነው። አልቦሙ እረፍት ወእረፍቶሙ ኢትያኮቴቶሙ። ለመላእክት እረፍት የላቸውም። እረፍታቸው ምንድን ነው ስትል ምስጋና ነው። የመጀመሪያውም የመጨረሻውም የመላእክት ሕይወት ምንድን ነው ከተባለ ምስጋና ነው። ምስጋና ዘወትር ማመስገን። አመስግነውም ሲጀመር ሊቃውንት ምን ይላሉ መሰላችሁ? ወኢይመስሎሙ ከመ ዘቀደስዎ መጠነ መንፈቃ ለዕለት እማመ ተፈጥረ ዓለም እስከኔሁ። መላእክት እግዚአብሔር ምስጋና አቋርጠው አያውቁም ስንላቸው እንኳንስ ሊያቋርጡ አሉን። ይህን ያህል ዘመን 7518 ነው አይደል? ዘንድሮ 18 ዓመት ሙሉ አንድ ቀን ተመልከቱ። ሰው ኦክስጅንን ትንፋሹ ቢያቆም የልብ ምቱ ቢያቆም እንደሚሞት ሁሉ መላእክት 7518 ዓመት ሙሉ ለአንድ ሰከንድ እንኳን የፈጣሪያቸው ምስጋና ከአንደበታቸው አልተለያቸውም። እረፍታቸው ምንድን ነው ስንለው እረፍታቸው ምስጋና ነዋል። እስኪ በሉ እረፍታቸው በሉ ምንድን ነው? የሰው ሕይወት ሰው በሕይወት የሚኖረው ምን ሲል ነው? ልቡ ሲመጥ የልብ ምት ሲኖረውና ኦክሲጅን ሲኖረው ነው በሕይወተ ሥጋ አለ የምንለው። ሰው ደግሞ በሕይወት አለ የምንለው ምን ማለት ሲችል ነው? ፈጣሪውን ማመስገን ሲችል ነው። ሰው መላእክትን ይመስላል። ሰው የመላእክት ባልንጀራ ነው። ሰው መልአክን የሚመስለው በምንድን ነው ከተባለ በአፍንጫ አይደለም፣ በማመስገን ነው። ተመልከቱ፣ በማመስገን እንደ መላእክት ካመሰገነ የመላእክት ሕይወት ይኖረዋል ይላል። እስኪ በሉ እንደ መላእክት ካመሰገነ በሉ የምን ሕይወት ይኖረዋል? የመላእክት ሕይወት ይኖረዋል። ሰው ለመጀመሪያም ጊዜ ቢሆን ተመልከቱ፣ ሳጥናኤል የወረደው ባለማመስገኑ የተነሳ ነው። ባለማመስገኑ የተነሳ ተመልከቱ፣ የመላእክት ሕይወት በሕያውነት እንዲኖር ፈጣሪያቸውን ማመስገን አለባቸው። ዲያብሎስ ባላመሰገነ ጊዜ ተመልከቱ፣ ባላመሰገነ ጊዜ ብርሃን የለበሰውን ወህየንተ መላእክት ምንድነው? ወህየንተ መላእክት ተመልከቱ፣ እንደ መላእክት የብርሃን ልብስ የነበረውን ጨለማን ለብሷል ማለት ነው። አለማመስገን ጨለማን ያለብሳል። አለማመስገን በሰማይ የነበረ ዲያብሎስን መሬት አውርዶታል። ማመስገን ደግሞ ተመልከቱ በሰማይ የነበረ እግዚአብሔርን መሬት እንዲመጣ ያደርገዋል። ምስጋና ደግሞ ተመልከቱ ካፈር የተፈጠረ መሬታዊ ሰውን ከመላእክት ጋር እንዲቆጠር ያደርገዋል ማለት ነው። ማመስገን አለብን። ስናመሰግን ግን እንዲጠብቀን ብቻ አይደለም፣ ይጠብቀናል እግዚአብሔር። ጤና እንዲሰጠን ብቻ አይደለም፣ እግዚአብሔር ጤና ይሰጠናል። የምናመሰግነው ሕይወት እንዲኖረን ነው። እስኪ በሉ ሕይወት እንዲኖረን በሉ። ሕይወት ካለን ደግሞ ሁሉ አለን። እግዚአብሔር ካለን ሁሉ አለን። እግዚአብሔር ካለን ጤና አለን። እግዚአብሔር ካለን ኃይል አለን። እግዚአብሔር ካለን ሰላም አለን። እግዚአብሔር ካለን በሽታ የለም። እግዚአብሔር ካለን ረሃብ የለም። እግዚአብሔር ካለን ሐዘን የለም። ለምን? ፍጹም እግዚአብሔር ከኛ ጋር ነው። ስናመሰግን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ድሮውንም ተመልከቱ አመስግኑኝ ያለን እሱ እንዲመሰገን ክብር የሚጨምርለት ሆኖ ሳይሆን ከእርሱ ጋር ተዋህደን እንድንኖር ነው። ከማን ጋር በሉ እንጂ ከእግዚአብሔር ጋር መዋሃድ ትፈልጋላችሁ? ብረት ይዝጋል፣ ብረት ይቆረጣል፣ ብረት አፈር ይሆናል ተመልሶ። ያን ብረት እሳት ጋር ስታስገባው የእሳቱን ባህሪ ይዞ ብረቱ ራሱ እሳት ይሆናል ማለት ነው።
ይህ መዋቲ ባህሪያችን ምስጉን የሆነ እግዚአብሔርን ሲዋሃድ በምስጋና እኛ ምን እንሆናለን? ቡሩክ እግዚአብሔርን ስንዋሃድ ቡሩካን እንሆናለን። ቅዱስ እግዚአብሔርን ስንዋሃድ ቅዱሳን እንሆናለን። ኃያል እግዚአብሔርን ስንዋሃድ ኃያላን እንሆናለን። ተመልከቱ፣ ሰላማዊ እግዚአብሔርን ስንዋሃድ በመሬት ላይ ምንም ነገር የማያስፈራን የማያስደነግጠን ሰላማውያን እንሆናለን ማለት ነው። እግዚአብሔር እንድናመሰግን ይርዳን። ምስጋና የማን ሕይወት ነው? በሉ እንጂ የእግዚአብሔር። ተመልከቱ፣ የእግዚአብሔር አይደለም የመላእክት ሕይወት ነው። የሚያመሰግን ሰው ተመልከቱ እግዚአብሔርን መላእክትን ይመስላል። መላእክት ተመልከቱ በምስጋና አሁን ቆይ በደንብ ያዙልኝ። መጨረሻ ላይ የምንኖርበት ሕይወት የመላእክት ሕይወት ይባላል። እስኪ በሉ የመላእክት ሕይወት በሉ። እኔ እንደዚያ መላክ ወደ መላክነት እንቀየራለን አላልኩም። እንግዲህ አሁን የሚሰነጥቅ ሰው አለ። እንዲሁ ምን አለ መሰላችሁ መጽሐፍ ሲናገር የማያመሰኳ አትብላ አለ። እስኪ በሉ የማያመሰኳ በሉ አትብላ በሉ እንጂ የተማረውን ትምህርት መልሶ የማያዳምጠው የማያየውን ሰው አትከተለው። ከብት መጀመሪያ ይበላ ያደርግና ከዛ ያወጣና እንደገና ያመሰኳዋል። ያመነዥካል ወይም ያመነዣል ይባል። አደራችሁን የገጠር ቋንቋ ሆኖ ስሙልኝ እንደዛ ብላችሁ ብቻ ምን ይላል? እንደ ማስቲካ አይደለም። እሺ ከውስጥ ያለውን የሚያወጣስ ቀድሞ ጎረድ አድርጎ ያስገባና ኋላ ያወጣና ደግሞ ያመሰኳዋል ማለት ነው። ተመልከቱ፣ ያ ማለት ምን ማለት ነው? ጥቅስን ስትማር ጎረድ ብሎ ሊገባ ይችላል። ከዛ ያን መልሰህ ስታጠናው ምን ማለት ነው? አሰላሰልከው ማለት ነው። ግን ተመልከቱ፣ የማያመሰኳ ማለት እንደወረደ ጥቅስ ይዞ እንደወረደ ቃል ገንጥሎ የሚሄድ ሰው አትሁን። ያን አትብላ ማለት እንደዚህ አይነት ሰው አትከተል ማለት ነው። እንደዚህ አይነት ሰው አትከተል። እግዚአብሔር እንደዚህ አይነት ሰዎችን ከመከተል ያድነን። ሌላው ሰኮናው ድፍን ይሆን አትብላ አለ። ልበ ድፍን የሆኑ ሰዎችን አትከተላቸው። ተነግረው የማይሰሙ ሰዎች ማለት ቤተ ክርስቲያን እንኳን እየነገራቸው ሰኮናው ክፍት የሆነ ከብት አይታችኋል? እሱ ይበላል። እሺ ሰኮናው ክፍት ማለት ልቡናው ለቅዱሳን ለሊቃውንትና ለቤተ ክርስቲያን ክፍት የሆነ ሰው ነው የሚበላው። እሺ የሚበላው ማለት ደግሞ ሰው አይታረድም። እሺ ምን ማለት ነው? ለእግዚአብሔር ምን የሚሆነው ሰው የሚሆነው ቅዱስ የሚሆነው እሱን ምን እንለዋለን? እንከተለዋለን ማለት ነው። እና ለመልሳችሁ የመላእክት ሕይወት በሉ እስኪ። እና የመላእክት ሕይወት ማለት ሰው ወደ መላክነት ይለወጣል ሳይሆን ተመልከቱ፣ ሰው ነን ግን እንደ መላእክት ሳንበላ ነው የምንኖረው። ከዕለተ ምጽአት በኋላ ሳንበላ እንኖራለን። ሰው ነን ግን ልብስ ሳያስፈልገን ብርሃን ለብሰን እንኖራለን። ሰው ነን ውሃ ሳያስፈልገን ተመልከቱ፣ የእግዚአብሔር ፍቅር እንደ ውሃ ሆኖ ሁሌ ከውስጣችን ሲያረካን ይኖራል። ምግብ አያስፈልገንም። አንድ ጊዜ የክርስቶስን ስጋና ደም በልተን ለዘላለም ረሃባችንና ጥማችን ተቆርጦ ሕያው ሆነን እንኖራለን ማለት ነው። የመላእክትን ሕይወት እንድንኖር መድኃኔዓለም ይርዳን። ያ አመስጋኝ ይባላል። ቆይ እንግዲህ ይሄን ካልኩ በቃ ይብቃኝ። ይሄኛው አሁን እዚህ ጋር እንዳላሳደራችሁ ወደ ጸሎቱ እንድሄድ እና ምንድነው የመላእክት ሕይወት የማያመሰግን ሰው ይወርዳል። እስኪ የማያመሰግን ሰው በሉ የትም ይሁን በቃ ይሄን ወቁሽ፣ የትም ይሁን ይወርዳል። ሳጥናኤል የት ነበር? እዛ ላይ ማለት ነው። እዛ ላይ ነበር። የማያመሰግን ሰው ወራጅ ነው። ማመስገን ነው ከእግዚአብሔር ጋር እንድንኖር የሚያደርገን። ምስጋና ከእግዚአብሔር ጋር አንድ አድርጎ ያኖራል። ማንን ማመስገን? እግዚአብሔርን ማመስገን። ስለዚህ ተመልከቱ፣ ጸሎት ምስጋና ነው። እስኪ በሉ ጸሎት በሉ ምስጋና ነው። ሌላውን ትቼ እዚህ ጋር ብቻ ልምጣ፣ ይቅርታ አድርጉልኝ። እሺ አዳምንም ልተው፣ የኛ ጋር ብቻ ልምጣ። የሚጸልይ ሰው ምን ጥቅም ያገኛል? እስኪ በሉ የሚጸልይ ሰው ምንድነው የምታገኙት ጥቅም ያልኳችሁ? የመላእክት ሕይወት። ሰው ፈረንጅ ሀገር ሄዶ የፈረንጅ ሕይወት መኖር ይመኛል አይደል? እንኳን የመላእክት ሕይወትን እውነቴን እኮ ነው። ድካም የሌለበት ዓለም፣ ኃይል ያለበት ጣዕም። ተመልከቱ፣ አሁን ሰው ስልቹ የሚሆነው አዲስ ነገር ምን ጊዜም ቢሆን ልንገራችሁ፣ ከምንወደው ነገር ከማግኘት በስተጀርባ መሰልቸት አለ። ሰምታችኋል? እስኪ በሉ ከምንወደው ነገር በሉ ከማግኘት በስተጀርባ ምን አለ በሉ እንጂ። ያገኛችሁትን ትወዱታላችሁ? ሌላ ነው ይላል እኮ ሰው። እጁ እስከሚያስገባኝ ድረስ ያን ያህል እንዲያሲለኝ የነበረ ትላለች ሴቷም ማለት ነው።
እሷም ወንዱን እጇ እስከምታስገባው የኔ ጌታ እንትላለ ይሆን ሲገባ እጇ ከዛ ያሱ ገንዘቧ ስለሆነ ወደ ሌላ ነው የምትሄደው። ጸሎት ግን ተመልከቱ፣ ማመስገን መጸለይ ግን ተመልከቱ፣ መላእክት ሁልጊዜም ቢሆን እግዚአብሔርን አመስግነውትም ማመስገን ነው። ክርስቲያናዊ ተመስጦ የሚባለው እንደዚያ ነው። እግዚአብሔር ሲኖርበት ተመልከቱ፣ ባለን ነገር መደሰት እንጀምራለን። ባለን ነገር ሰላማዊ መሆን እንጀምራለን። ባለን ነገር አመስጋኝ መሆን እንጀምራለን። ጉድለቶቻችንን ሳይሆን እግዚአብሔር የሰጠንን ነገር ማሰብ እንጀምራለን። እግዚአብሔር የሰጠንን ነገር እውነት ይህንን ያሰበ ሰው ማንን ይመስላል? መላእክትን ይመስላል። እግዚአብሔርን ተመልከቱ። እግዚአብሔርን የሰጠን ነገር እግዚአብሔርን ለማመስገን ብዙ ምክንያቶች አሉ። ብዙ ምክንያቶች። ለምሳሌ ተመልከቱ፣ ሰው ፀጉሩ ቢመለጥ ራሱ ማብቀለች አሁን እየተተከለ ነው መሰላል። ተውት። ሌላ ልንገራችሁ። አፍንጫው ቢቆረጥ አፍንጫ ማስተከል ይችላል። ሚሊዮን ብር ይከፍል በሉ እንጂ ያው ፕላስቲክ ሊሆን ይችላል፣ ግን አፍንጫ አይሆንም። ይሄን ማወቅ አለባችሁ። አንድ አፍንጫ የማይተክል ሰው እኮ ነው መከራውን ሲባክን ብሎ ማለት ነው። በዓለም ያለው ንብረት ተደምሮ የአንድ አፍንጫችንን ያህል ዋጋ የለውም እኮ አያችሁት? የአንድ አፍንጫ የአንድ ጣታችንን ያህል እና ይሄን የሰጠን እግዚአብሔር ይመስገን። ለማመስገናችን ብዙ ምክንያት አለ። መጸለይ ተመልከቱ፣ ከእግዚአብሔር ጋር መነጋገር ነው። እስኪ በሉ መጸለይ በሉ። ከማን ጋር መነጋገር በሉ እንጂ። ሰው ጸሎት ሲያቆም ከማን ጋር ንግግር አቆመ? አሁን ጥያቄ ልጠይቃችሁ። ጠዋት መጸለይ ስናቆም እግዚአብሔርን አንተን ማውራት ሰልችቶኛል ማለታችን እንደሆነ አውቃችሁ ታውቃላችሁ? አታውቁም? እሱ አይባልም። ልክ ነዎት። ግን እኔ እያልኩ ያለሁት አሁን አንድ ባለስልጣን ጠርቶ ናማ አውራኝና አጫውተኝ ቢል ካቀረ ሰውየው ምንድን ነው ትርጉሙ? አላወራም በሉ እንጂ አላወራም ማለት ነው። እግዚአብሔር ደግሞ እኔን ጥራኝና በጸሎት አነጋግረኝ አለ። ተመልከቱ፣ አነጋግረኝ ሲል ሰው አልጸልይም ካለ ምን ማለቱ ነው? አይ ከአንተ ጋር መነጋገር አልፈልግም ማለቱ ነው ማለት ነው። የሚጸልይ ሰው ተመልከቱ፣ ከማን ጋር ይነጋገራል? ጸሎት ቢል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እስኪ ጸሎት ማለት በሉ ከማን ጋር መነጋገር? በሞት ያፈርሰውን በዚህ ዓለም አንድ ትልቅ ባለስልጣን መኪናውን አቁሞ እንዴት አደርክ ብሎም ቢሄድ ቀን ሙሉ ደስታ ሞልቶብን ነው። እዚህ ጋር የኛ ሰፈር ሰዎች ናቸው እንጂ የማያከብሩኝ። ይገርምሃል፣ እንትና ባለስልጣን ከመኪና ወርዶ እኮ ነው ሰላም ያለኝ። እንደው ፎቶ ይነሳል ሰው ማታ ፖስት ነው የሚያደርጋት ማለት እንዲህ ያለው ሰው ነው። ፈራኝ እኮ ነው። ተመልከቱ፣ ፈራኝ። እግዚአብሔር ከኔ ጋር አውሩ እያለው ሰው ጸሎት ካስታጎለ ምንድን ነው? ከአንተ ጋር ማውራት መሮኛል ማለት ነው። ደግሞ ምን ልንገራችሁ፣ ስንጸልይ ተመልከቱ፣ እግዚአብሔር ብሶታችንን ይሰማል። እስኪ በሉ ስንጸልይ በሉ አፈር ሰውንላችሁ አንድ ባለስልጣን ማለት ነው። ሰው የሚለንን አልሰማችሁ? ሰው የሚለን አሁን የሰውን ተንኮል አይደለም ማውራት የፈለግኩት፣ የእግዚአብሔር ቸርነት እንዲገባል ነው የፈለግኩት። ሄዳችሁ አንዱን ባለሀብት ነገም ቸገረኝ እንደው እንትን ብሎ እንደው እንደዚህ ብሎ እንደው እንደዚህ ብትሉት በር ስታንኳኩ ገና ማን ነው እገሊት ናት፣ ዝጋው፣ የለም በል የለም ዝጋ፣ ሰለቸኝ መረረኝ ይላል። ስልክ ሲደወል ደግሞ የማን ነው? የገሊ አላነሳው፣ ኋላ አላየሁትም። አያችሁ፣ እግዚአብሔር ዘወትር ስንነዘንዝ እንኳን እኔ የሚያስደንቀኝ እኮ እኛ እንድንጸልይ መሆኑ ሳይሆን ተመልከቱ፣ ያንን ንዝንዛችንን ልስማችሁ ብሎን የኛ ኩራት ማለት የኛ ኩራት በጣም ነው የሚያስደንቀው። እግዚአብሔር ኑ ልስማችሁ የልባችሁን ብሶት ኑ አለ እኮ። ተመልከቱ፣ ልስማችሁ እኮ ነው ያለን። በተመልከቱ በቀን 7 ጊዜ ልስማችሁ አለን። እንኳን 7 ጊዜ 7 ሰከንድ የሚሰሙ ሰዎች አሉን። በቀን 7 ጊዜ አይደለም 7 ደቂቃ የሚሰሙ ሰዎች አሉ። እግዚአብሔር ግን ምን አለ? 24 ሰዓት ቢሆን አብሬ ነኝ እጠራኛለሁ። በቃ 7 ጊዜ ለኛ ነው። እሺ ለፍጹማኑ 24 ሰዓት ነው በቃ ብሶታቸውን የሚሰማቸው ማለት ነው። የእነሱ ብሶት ደግሞ ሆድ አይደለም፣ ዓለምን ማር ነው። ማንን ማር ነው በሉ እንጂ ዓለምን ማርልን ነውና ስንጸልይ ማን ብሶታችንን ይሰማል? በሉ ንገሩኝ። ስለዚህ እግዚአብሔር ብሶታችንን እንዲሰማ ምን ማለት አለብን? መጸለይ አለብን። ስንጸልይ ቀጥታ እግዚአብሔርን ተመልከቱ፣ በሌላ በወገን ሳይሆን እግዚአብሔር እንደዚህ ሆንኩልህ፣ ይሄ ጎደለኝ፣ ይሄ እንደዚህ ሆነ። ቢያንስ 30 ዓመትም ቢሆን አዳዲስ ፕላን እያዝን ነው የምንመጣው አይደል? አንድ ሰው እኮ ተመልከቱ፣ አንድ ቀን ጉዳዩን አስፈጽማችሁለት በሁለተኛው ከመጣ ችግር ተፈጠረ አይፈጠርም?
ሰውዬ ምን ብለህ ነው እኔ ለአንተ የተቀጠርኩ አደረከኝ እንዴ? ሌላ ጋር ደግሞ ሞክር ይባላል ማለት ነው። እና አስቸጋሪ ነው። እግዚአብሔር ግን ሁል ጊዜ ተመልከቱ፣ ዕለት ዕለት ጉዳይ ሲመጣብን ስንመጣበት የማይሰለችን አምላክ ነው። እንድንጸልይ መድኃኔዓለም ይርዳን። ለዚህ አምላክ ታዲያ ተመልከቱ፣ ትጸልያላችሁ አትጸልዩም? ከዚህ በኋላ ስንት ሰዓት? ሁል ጊዜ እንዲሆን ተመልከቱ። አሁን ቆይ እነግራችኋለሁ። እሱን ይሄ የተከፈለልን ኋላ መጨረሻ ላይ ስለምነግራችሁ ምን ጊዜም ጸሎት የሚባለው ግዴታ ዳዊት አወጥተህ መጸለይ አይደለም። ተመስገን ጌታዬ ጸሎት ነው። ተመስገን እግዚአብሔር የትም ቦታውን ለሰይጣን አገር የለውም፣ ለሰይጣን ሰዓት የለውም። ወይ ጉድ! ሰዎች እኮ ሰይጣን ይሄን ያህል ሰዓት ተብሎ ተበጅቶለታል ይላል አላለም። በዚያ ሰዓት ሰው ይዝላል ያለ እሱን አመጣዋለሁ። እየሰማችሁ ነው? ስለዚህ ምንድነው ሁል ጊዜም ቢሆን የትም ቦታ ሆነን እግዚአብሔርን መጥራት። ማንን መጥራት? አሁን ማንን እየሰማችሁ ነው? እግዚአብሔርን በሉ። ንገሩኝ እንጂ ስንጸልይ ማን ይሰማናል? እሺ የትኛውን ሰዓት ግን እናብዛው? እግዚአብሔርን ተመልከቱ። የተከበረ ባለስልጣን እንኳን ተመልከቱ። መጀመሪያ አይቆይ ወሬዎትን ያቁሙና እኔን ይስሙኝ አይባልም አይደል? ይባላል። ስለዚህ ምንድነው ይባለው? ይናገሩ እርሶ አገሩን ማስተዳደር እንዲህ ያልኩ ብሎ አንድ ሰዓት ቢበዛም ሰው መናገር የፈለገ ሰው እንደ ድመት አፉን ጥርግ ማድረጉ አይቀርም ማለት። እንደዚህ ካለ ሰው ዝም ብላችሁ ቀጥል ያንተን ወሬ ነው ማለት ነው። እንደዚህ ካለ ችግር ነው። እንደዚህ ካለ ደግሞ የምትናገረው ነገር እየገባኝ አይደለም። ልክ የሚሉ ሰዎች ልክ አይደለም። እውነቴን ሲሰለቻቸው ሁሉ ምንድን ነው ያልኩት ብትል የለም እና እንደዛ አይደለም። እሺ እና ምንድን ነው ልላቸው የፈለግኩት ስንጸልይ ማን ይሰማናል? እሺ ብዙውን ሰዓት ማንን በመስማት እንውሰደው? ስንማር ማንን ነው የምንሰማው? እንዲህ ያለ ነገር ወዳለው ስራዬ ይሄ ነው እንደዚህ አድርጉና ኑ ሲለን ስንመጣ በብሩህ ገጽ እንድንመጣ ምን ማለት አለብን? መማርን መውደድ። ስትማር ማንን ትሰማዋለህ? እግዚአብሔርን። ስታውቅ ማንን ትሰማዋለህ? ስታነብ እግዚአብሔርን። ስለዚህ ተመልከቱ ብዙ ጊዜ ትምህርት እየተሰጠ ጸሎት ጸልዬ ነው የምመለስ እኔ አልሰማም አልማርም። አሁንማ ሰው ጠግቧል እኮ በቃ አሁን በዚህ ዘመን አስተማሪ አያስፈልግም። በቃ አነበዋለሁ ከዚህ እስከዚህ እኔም እስከ ራዕየ ዮሐንስ ነው የማዞረው ይላል። አታነበውም ወዳጅ፣ እሱ ነው የሚያነብህ አንተን ማለት ነው። ወረቀት ስንት ሉካ ነበብኩ እያልክ ስትቆጥር እየዋልክ መስመር ስትቆጥር እየዋልክ ነው እንዲህ አንባቢ መሆን። እንደዛ አይደለም። ስለዚህ ምን ማለት ነው መሰላችሁ? ስንማር ማንን እንሰማለን? በሉ ንገሩኝ። ጸሎታችን እንኳን አቋርጦ አላልኩም? ተመልከቱ። ጸሎታችንን እንኳን አቁመን ማንን ልንሰማ ይገባል? ንገሩኝ እንጂ ማንን መስማት ይቀድማል? እግዚአብሔርን ስትሰሙ እግዚአብሔር ይሰማቸዋል። እግዚአብሔር ሁላችንን ይስማን። ወደ ነገር ይሄዳል። ወደ ነገር እንግዲህ እና አንድ ታሪክ ብቻ ተርኬ ልግባ። ቅዱስ አባ እንጦንዮስ ይባላሉ። የመነኩሴ መጀመሪያ ማን ነው? ማን ነው? አታውቁም? መነኩሴ ብቻ የምታውቁት? እሺ የባይታዊ ጀማሪስ ማን ናቸው? አባ እንጦንዮስ ናቸው የመነኩሴ መጀመሪያ። መነኩሴ የሚለውን ስም ማን እንዳወጣው ነግሬያችሁ በዛው አልፋለሁ። እና አባ እንጦንስ እናት አባታቸው ትምህርት ቤት አስገቧቸው። ብዙም ገፍተው አይማሩም ነበር ያገሩ ሰዎችና ለቅዳሴ ያህል ተምረው መጡ። አባ እንጦንስ በሕፃንነታቸው ከዛ ተምረው ሲመጡ ተመልከቱ፣ እየገባው ነው። ተምረው ሲመጡ ምን ተፈጠረ መሰላቸው? አባታቸው ልድርህ ነው አላቸው። ሲላቸው አይ እኔ ማግባት አልፈልግም ሲሉ እንግዲያውስ እንደ ኤልያስ እንደ ዮሐንስ ነው መኖር የምፈልገው በድንግልና አሉ። አይ የለም ታገባለህ ሲላቸው ምን አሉ? እግዚአብሔርን ጠይቄው ልምጣ ብለው ጸሎት ያዙ። አባ እንጦንስ ጸሎት እንደያዙ አባታቸው ሞተ። ማን ይቅርታ ታመመ ብለው ነገሯቸው። ሲሄዱ አባታቸው ሞቶ አገኙት። አባታቸው እንደ ሞተ ሲያገኙት ልብ ብላችሁ ስሙ። እኛ 35 ጥቅስ ይዘን መጽደቂያ ሳይሆን መሳደቢያ ነው ያደረግነው በዚህ ዘመን ማለት ነው። ቅዱሳን በአንድ ጥቅስ ህይወታቸውን ይመራሉ። በአንድ ጥቅስ ነው ያልኳቸው ያሉት። ከዛ ተመልሰው ምን አደረጉ መሰላችሁ? ሀብቱን ሁሉ ገና አባታቸው ሳይቀበር ለነዳያን ሰጡት። ውሃው መጠጡን በተጠሙ ሰዎች ጉሮሮ፣ ልብሱን በተራቆቱ ሰዎች ትከሻ፣ ምግቡን በተራቡ ሰዎች ሆድ። ተመልከቱ፣ እንደዚህ አድርገው ተመልከቱ። ምን አደረጉ መሰላችሁ? ወምድረ ዳጥ መዋዕል ትረክብ አለ። ተመልከቱ ሰሎሞን ከጥቂት ከብዙ ዘመን በኋላ ታገኘዋለህ።
ምግብ እንጀራን በውሃ ውስጥ ጣል ተብሏል። ከጥቂት ዘመን በኋላ የሚገኝ ምግብ ማን ነው ካልከኝ ለነዳያን የሰጠኸው ነው። ከጥቂት ዘመን በኋላ የሚገኝ ልብስ የት ነው ካልከኝ ለነዳያን ያለበስከው ነው። ያንን አደረጉና ተመልከቱ፣ መጨረሻ ላይ ምን አሉ መሰላችሁ? ገንዘቡን ወዴት አለ ኃይልህ አሉት። ገንዘቡን እኮ ነው እየሰጡ። ባለጸጋ በገንዘቡ ልስራ ቢል ኃያል ስለሆነ ነው እንጂ ገንዘብ ኃይል ኖሮት አይደለም። የዚህ ዓለም ብዕል ሰውን ተከትሎ መሄድ ወዴት አለ? እሱ ብቻውን አንድ ነጠላ ለብሶ ሲሄድ ለምን አልተከተላችሁትም እያሉ እየወሰዱ መጸወቷቸው። ከዛም ሁሉንም ገንዘብ መጽውተው ከጨረሱ በኋላ ምን አደረጉ መሰላችሁ? ለምን መጸወቱ ሲባል ምናኔን አስበው ነበርና። ምንን አስበው? ከዛ እህታቸው አንዲት ነበረቻቸው፣ ከደናግል ገዳም አስገብተው ሄደው ጸሎት ማድረግ ጀመሩ። ጸሎት ሲያደርጉ አንዲት ሴት ጓደኞቿን አስከትላ ወንዝ ዳር ሄዳ ትታጠባለች። አባንጦንስ ዋሻ ውስጥ ቁጭ ብለው ይጸልያሉ እና ሴቶቹ ዝም ብለው ራቁታቸውን ናቸው። ከዛ አባንጦንስ አይናቸውን እንዳያይ አይናቸውን ከመሬት አድርገው የህሊናቸውን አይን ወደ ሰማይ አድርገው ይጸልዩ ጀመረ። ሰዎቹ ደግሞ ምን ቀጠሉ መሰላችሁ? የሰፈር ወሬ ማውራት ያዙ። መቼም ታውቁታላችሁ፣ የሰፈር ወሬ ካልኳቸው ይበቃቸው። የሴቶችን ጉዳይ ማውራት ያዙ። ከዛ በጣም ታግሰው እየጮሁ እየጸለዩ ቆይተው በጣም ሲረብሿቸው እናንተ ሴቶች አታፍሩም? ለምን እንደዚህ የምታረጉ አሏቸው። ሲሏቸው ምን አሉ መሰላችሁ? እንጦንስ ለመኮን ከመነኮስ ሁር ሀበ ገዳም አሏቸው። መነኩሴ ከሆንክ እዚህ አትቀመጥ፣ ገዳም ክን ሂድ አሏቸው። አሃ አሉ። ተመልከቱ፣ መነኩሴ የሚለውን ስም ያቺ ሴትዮ አወጣችላቸው፣ እምነት የሌላት ሴትዮ። ከዛ ያንን ምን አሉ መሰላ? ያን ስም ያዙና እንጦንስ መነኩሴ ከሆንክ እዚህ ዋሻ ምን ያስቀምጣል እያሉ በጥፍ እያሉ ራሳቸውን ይዘውት ሄዱ። ራሳቸውን ማለት ነው። አንድ ሰው ተመልከቱ፣ የሚሰድበን ስድብ ክብር ነው ለኛ። ይሄ ነው ወቁ በደንብ አድርጋችሁ። አንድ ሰው የሚናገረን ነገር ተመልከቱ፣ ቅዱሳን ከሆኑ አስተውለው ይሰሙታል። ቅዱስ ኤፍሬም ምንድን ነው ያለችው? አንድ ሴት ታየዋለች እንደዚህ ዝም ብላ እንደዚህ ብላ ስታየው ሴትዮ ምን ሆነሽ ነው የምታየኝ አላት። የወጣሁበትን ነው የማየው፣ አንተ ሲወጣበትን አታይም አለቻቸው። ምን ማለት ነው መሰላችሁ? እኔ ከወንድ ጎን ነው የተገኘሁት፣ አንተም ደግሞ የተገኘው ከመሬት ነው። ምን ሰው አሳየ? ከዛ ምን አሉ? እውነቷን ነው መቃብር ክናስብ ስትለይ ነው ብለው መቃብሩን እያሰበ ኖረ ቅዱስ ኤፍሬም ማለት ነው። ቅዱሳን የተነገራቸውን ነገር በማስተዋል ይሰሙታል። ማስተዋል ያድለን። ማስተዋል የተነሳው ሰው እውነት እንኳን ብትነግሩት አያስተውል። ይህ ዘመን እውነቴን ነው፣ በጣም ማስተዋል የተነሳን ዘመን እንደሆነ አስባለሁ። እውነቴን ነው። ሰው ትንሽ ነገር ፀጉር ሰንጥቆ የሚሄድበት እንደ ጭልፊት ዝም ብሎ አንድ ቃል ይዞ የሚሄድበት ዘመን ስለሆነ፣ ስለዚህ ተመልከቱ፣ ሄዱ በረሃው ላይ ይዘው ሄዱና ራሳቸውን ድንጋይ ላይ እህል ብታደርጉ የፀሐዩ ኃይል እህልን ከሚቆላበት ቦታ ላይ ተቀመጡ። ከዛ እዛ ተቀምጠው ተመልከቱ፣ ዋሻ ሲገቡ ሰይጣን መጥቶ መዘባበት ጀመረ። እየሰማችሁ ነው? የሚጸልይ ማንን ያሸንፋል ነው? ንገሩኝ እንጂ ሰይጣንን ያሸንፋል። ከዛ እዛ ጋር መጣና አንተ መነኩሴ አዳም ያጣትን ገነት እገባለሁ ብለህ ነው እንዴ አላቸው። ብዙ ሰራዊት ይዟል። እዚህ በቃ እዚሁ ነው የማጠፋ ሲላቸው ምን አሉ መሰላችሁ? እውነትህን ነው፣ በትዕቢት ነው የመጣው አይደል? ሰይጣን የሚሸነፈው በትህትና ነው። ሰይጣን እመቤታችንን የማይወድበትም አንዱ ትልቁ ችግር ሰይጣን በትዕቢት ወርዷል። ድንግል ማርያም ደግሞ ትህትና ይዛ ስለተገኘች አይወዳትም። መቼም ቢሆን ይወዳታል ብላችሁ እንዳታስቡ ብዬ። ምክንያቱም ሰይጣን የወረደው በምንድን ነው? በሉ በትዕቢት በሉ እንጂ አመስግን ሲባል አመስግኑ። ድንግል ማርያም ደግሞ የአምላክ እናት ነሽ ስትባል ኧረ እኔ ባሪያው ነኝ አገልጋዩ ነኝ። ተመልከቱ ያለችውን እና ይሄ ትህትናዋ ተመልከቱ፣ ይሄ ትህትናዋ ሰይጣንን ያስቀናዋል እስከ መጨረሻው ድረስ ማለት ነው። ለዚያ ነው ዛሬ ሰይጣን ያስቀናቸው ሰዎች እኔም እኮ እመቤቴ እንደመቤቴ ነኝ የሚሉት ማለት ነው። ኧረ እባክሽ በየት አልፈሽ ነው እንደው እንኳን እመቤት አንድ እንደው ጥሩ አድርጋ የለበሰች ክርስቲያን ሴት የማትመስል እኮ ናት እንዲህ የምትለው ማለት ነው። እና በጣም ድፍረት ነው። ከዛ ምን አላቸው መሰላችሁ? በትህትና ሊያሸንፉት ነው። እኛ ብዙ ነን ሲላቸው እውነታችሁን ነው፣ እናንተ ብዙ ናችሁ፣ ግን ከእናንተ የሚበልጥ እግዚአብሔር አለ። ከእናንተ እጅ የሚያስጥለኝ እግዚአብሔር ነው። እኛ ኃያላን ነን አሉ። እንኳን ሰይጣን እንደው አሁን ሰው ፈረስ ይዞ ማቆም ይችላል?
በሬ ራሱ እኮ እግዚአብሔር ተገዛ ብሎት ነው እንጂ አሁን ሰው በሬን መንዳት ይችላል? ዶሮም አይነዳ። እውነቴን ነው። ጊንጥ አይደል ስታባረር የምትለው ስብላ ጊንጥ ብትመጣው ሰው ብድግ ብድግ በቃ ያው ይፈራታል። ተመልከቱ፣ እግዚአብሔር ተገዙ ብሎ ብቻ ስለሰጣቸው ነው። ስለዚህ ምን አሉ መሰላችሁ? አዎ አንተ ኃያል ነህ፣ ግን ያንተ ፈጣሪ ግን ከሁሉ በላይ ነው አሉት። የትህትናቸው ሰይጣን አባ እንጦንስን እንዳያሸንፋቸው አድርጓል። ትህትና ይኖረን፣ መድኃኔዓለም ትህትና ይስጠን። የእኛ ኃይል የሚለካው እኛ ምንም ኃይል የለንም። ኃይላችን ማን ነው? ማን ነው ኃይላችን? መመኪያችን ማን ነው? መጠጊያችን ማን ነው? ዝናችን ማን ነው? ክብራችን ማን ነው? ሞገሳችን ማን ነው? ርስታችን ማን ነው? ሁሉ ነገራችን እግዚአብሔር ነው። ከአሸናፊዎች የምንበልጠውም ከእግዚአብሔር ጋር ብቻ ስለሆነ እውነት ምን የምነግራችሁ ከአሸናፊዎች የምንበልጥበት እኛ ከሰው የተሻልን ሆነን አይደለም። ከሰው የባስን ደካሞች፣ እኔ በተለይ ደካማ ነኝ፣ ከእናንተም የባስኩ ማለት ነው። የምንበልጠው ግን እግዚአብሔር ከኛ ጋር ስለሆነ ነው። ማን ከኛ ጋር ነው? በሉ እንጂ ንገሩኝ። እግዚአብሔር ከኛ ጋር ነው ማለት አለባችሁ። ረሃብ ሲመጣም ህብስተ ሕይወት እግዚአብሔር ከኔ ጋር ነው። ችግር መሰደድ ሲመጣም ጽዋ ሕይወት እግዚአብሔር ከኔ ጋር ነው። መሰደብ ሲመጣም ተሰድቦ ስድብን ያራቀ እግዚአብሔር ከኔ ጋር ነው። መሰደብ የማይጠቅም ቢሆን ክርስቶስ አትስደቡኝ ይል ነበር። መሰደብ ጠቃሚ ሀብት ነው። እግዚአብሔር ይስጣቸው። አሜን በሉ። የሚሰድቡንንም እግዚአብሔር ይስጣቸው። እውነቴን ነው። እንደነሱ ያለ ሰድቦ የሚያጸድቅ ማን አለ? እኛ ደግሞ ዝም ብለን እንጸድቃለን። እውነቴን ነው። እግዚአብሔር ይስጣቸው። አሜን በሉ። እና የትህትና ነው። እሺ ወደ ነገር ልመልሳችሁ። ከዛ አባ እንጦንዮስ እዛ ገቡና ፈተና አስቸጋሪ እኮ ነው። ተመልከቱ። ሰይጣን ፈተና ሲያጸናባቸው ውጣ ወጣ አላቸው። አንድ በትር ነበረቻቸው። በትረ ሆሳይና የምትባል በትር። እስኪ ሆሳይና በሉ። አሁን ይሄ ደግሞ ሌላ ድስኩር እንዳይመስለው መድኃኒት ማለት ነው። ሆሳይና መድኃኒት ደግሞ ማን ነው? ራሱ እግዚአብሔር ነው። መድኃኒት የተገኘባት መድኃኒት የእግዚአብሔር እናት ናት። ግልጽ ነው። የሰማችሁ ነው። ክኒና መድኃኒት ነው አይደለም? እና ክኒና መድኃኒት ከተባለ መድኃኒቱ ያቺ ውስጥ ላይ ያለችው የምትዋጠው ብቻ ናት መድኃኒት። ክኒና ስጠኝ ስትል መድኃኒት ነው የምትቀበለው። እስከ ነቃው ነው። ክርስቶስ መድኃኒቴ ነው ካልክ መድኃኒት የተገኘባትን ድንግል ማርያም መያዝ አለብን። ውሃ ስጠኝ፣ እሺ ብርጭቆ ምን አመጣው ይባላል? እስኪ ጠጣና ይለይልን። ልብስ እንደው ተመልከቱና ወደ ነገር ልመልሳችሁ እና ያችን ምርኩዛቸውን ይዘው ነገ ጠዋት ቤቴን እሄዳለሁ እንግዲህ አሉ። እዛ ጠዋት ተነስተው ወጥተው አንድ እግራቸው ውጭ አንድ እግራቸው ውስጥ እንዳለ መልአክ መጣ። ዛሬ ማንን ነው የምናከብረው? ጥሩት እንጂ ስሙን። መልአኩ መጣና ጸለየ፣ ሰገደ። ጸሎቱንና ያን ሌላ ቀን ስለማስተምረው እሺ፣ እዚህ ብቻ ያዙልኝ። ጸለየ፣ ሰገደና ሰኔል ለብሶ ሰው መስሎ ነው የመጣው። ከዛ ጸሎቱን ሲጨርስ ሰኔሉን መስራት ጀመረ። ሰኔል ታውቃላችኋል? እንደ ዳውጃ አይነት ማለት ነው። እና የሚሰራው ከዘንባባ ቅጠል መሰለኝ ሳይሆን ነው። እና ያን እየሰራ ቆይ ግን ምን ሊያደርግ ነው አሉና ተመልከቱ። መልአኩ ሲመጣ ልባቸው ረጋ። መላእክት ሲመጡ ልባችን ይረጋል። አያችሁት አይደል? መልአክ ሲመጣ ደስታን ይዞ ይመጣል። መልአክ ሲመጣ ሁከትን አርቆ ይመጣል። መልአክ ሲመጣ ልንወጣበት ልንሄድንበት ያልነው በር ተዘግቶ እንደገና ሕይወት ይቀጥላል። ቅዱስ ገብርኤል ባላችሁበት ቦታ ያጽናችሁ፣ ባለንበት በእምነታችን ያጽናን። ማይበረ መላእክትን ጸጥ ያደረገው ቅዱስ ገብርኤል ቁሙ ነው ያላቸው። መልአክ ሲመጣ በመጽናት ነው የሚታወቀው። የእግዚአብሔር ሕዝብ በመታወቅ ሳይሆን በዝምታ ይታወቃል። አንድ ጥቅስ አንጠልጥሎ አንድ ሰባኪ፣ አንድ ተናጋሪ፣ አንድ የሆነ መናፍቅ በመጣ ቁጥር ኧረ እንዲህ ነው አይል። እንደ ሸምበቆ አይልም። እሺ ሸምበቆ አቋምሽ ወዴት ነው ይሏት፣ ነፋስን ጠይቁት አለቻሉ። ነፋስ ወደ ነፈሰበት ማለት አሁን ሰው ወደ ነፈሰበት ነው አይደል? ይሄኛው ሲያነፍሰው ወዲያ፣ ይሄኛው ሲያነፍሰው ወዲህ ማለት አቋም ይኖረን። አሜን በሉ እንጂ የእግዚአብሔር መሆናችን የሚታወቀው ባለንበት ስንጸና ነው። እና መልአኩ መጣ፣ ሰኔል ሰራ። ባጭሩ አምስቱን ጠዋት 1 ሰዓት ላይ ሰገደ፣ 3 ሰዓት ላይ ሰገደ ጸለየ፣ ሰኔል ሰራ እስከ 6 ሰዓት ላይ ጸለየ ሰገደ እስከ 9 ሰኔል ሰራ፣ 9 ሰዓት ላይ ሰገደ ጸለየ እስከ 11 ሰኔል ሰራና አባ እንጦንስ ቁጭ አሉና ቆይ ይሄንማ ሳላይ አልሄድም አሉ። በዚያው ለመቅረት እኮ ነው። እግዚአብሔር እንደመጣ ልባችን ያስቀርልን፣ ከቤቱ አያርቀው። እሺ ተመልከቱ።
ተረጋጉ። ማን ሲመጣ? መልአክ ሲመጣ። ለዚህ ነው ፈኑ ለነ መላከከ ሄረ መራሄ የምንለው በሊጦን። ቸር መልአክህን ላክልን፣ መሪ መልአክህን ላክልን፣ ያውም ቅዱስ ገብርኤልን። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ቅዱስ ገብርኤል ሲመጣ ሁከት ጸጥ ይላል። እንኳን እዚህ ጋር ተመልከቱ፣ ትል ምናምን ብናኝ የሆኑ ሰዎች ቅዱስ ገብርኤል ሲመጣ የሳጥናኤል ሁከት ጸጥ ብሏል። ቅዱስ ገብርኤል አሁን በመካከላችን አለ። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ከዛ ተመልከቱ እንዲህ አላቸው፣ እንጦንስ ከመከመዝ ገበርከ ትድህንም ጸባ አጋንንት። እንደዚህ ያደረክ እንደሆነ ከአጋንንት ትድናለህ። እስኪ እንደዚህ ያደረክ እንደሆነ በሉ ከአጋንንት ትድናለህ። ሰዓት ስለሌለኝ በአጭር ደቂቃ ነው የምጨርሰው። እንዲያ ብዬ አስባለሁ። በአጭር ደቂቃ ሰባቱን አልፌ ብቻ ምስጢር ነግሬ አልሰብካችሁም፣ ትምህርቱን ብቻ እነግራችኋለሁ። ከዚህ በኋላ ያለውን ማለት ነው። ስብከትና ትምህርት ይለያያል። ትምህርታዊ ስብከትና ትምህርት ይለያያል። አሁን ወደ ትምህርቱ እንግባሽ። እንድትሄዱ ሳትዙትም እንዳትቀሩ ብዬ ነው። ከዛ እንደዚያ ካላቸው በኋላ አምስቱን ጊዜያት አሳያቸው። አምስቱ የአምስቱ ኪዳናት ምሳሌ ናቸው። ሊቃውንት አንድም ብለው አምስቱ የአምስቱ ሕዋሳት ምሳሌ ናቸው። አምስቱ የአምስቱ መጻሕፍተ ኦሪት ምሳሌ ናቸው። አምስቱ የአምስቱ አዕማደ ምስጢር ምሳሌ ናቸው። እነዚህን አሳየውና ምን አለው? እንደዚህ ካደረክ ትድናለህ አለ። እስኪ እንደዚህ ካደረክ በሉ ከምን ትድናለህ? ባዶ ጭንቅላት ተመልከቱ። ሰው ጸሎት ጸልዮ መጋደም የለበትም፣ መስራት አለበት። ይሰማችሁ? ሰው ጸልዮ ካለ ሰይጣን መጥቶ መጮቻ ነው ሊያደርገው የሚችለው። ባዶ ቤት ያው ማደሪያ አይደል? ባዶ ቤት ችግር ነው ብዬ ጸልይና ሲያበቃ ምን አለው? ጸልዮ ሲያበቃ መልአኩ ስራ መስራትን አሳየው። ቅዱስ እንጦንስ እየተፈተነ የነበረው ጸሎት ጸልዮ ሲያበቃ ዝም በማለቱ ነበረ ማለት ነው። እነዚህ ተመልከቱ፣ እነዚህ የሰይጣን መልእክተኞች በህሊናችን ገብተው ምንፍቅና ሊዘሩ የሚችሉት ጸሎት ጸልየን እነሱን ማድመጥ ስንጀምር አያል የዛን ጊዜ መርዙን ይረጫል ማለት ነው። ሰይጣን እንዳይገባ ከፈለክ አይምሮህን ምን በለው? ሰይጣንን አላስብም ሆነ ስታስበው ነው ብትላይ ራስህ እንዲህ አይባልም። እሺ መድኃኒቱ አይምሮህን ማሳዝ ነው። እስኪ ማሳዝ ነው። ማስያዝ ማለት ይገባችኋል? ሰው አንድ ነገር እያሰበ እስኪ አንድ ነገር ላሳስባችሁ፣ እየሰማችሁ ነው? ትናንት ይገርማችኋል፣ የሆነ ሀገር መሪ በኒውክሌር ምን እያሰባችሁ በቃ መታችሁ እያላችሁ ነው ማለት ውሸቴን ነው፣ አልተደረገም። እኔ እያልኩ ያለው ያን ኒውክሌር እያሰባችሁ እግዚአብሔርን አስባችሁታል? ሰምታችሁኛል? እግዚአብሔርን ባሰብን ሰዓት ሰይጣን ኮሽ አይልም። እዛ አካባቢ ነው። ገባችሁ አይደል? ለማለት የፈለጉት ጸልየን ምን ማለት እንዳንሰናከል መስራት ሰርተን ደግሞ ተመልከቱ ትርፍ ሰዓታችንን አሁንም ምን ማለት መጸለይ። ለዚህ ነው ምን ይላል አንድ ፈላስፋ ሲናገር አይምሮ ቦይ ነው አለ። ምን ይቅርታ ሐሳብ ቦይ ነው። እስኪ በሉ በጣም ይቅር በሉኝ። አይምሮ ቦይ ነው በሉ። ሐሳብ ውሃ ነው። ውሃውን ማስቆም ካልቻልክ ምን ማለት ነው? ቦይ መስጠት ነው። አይምሮዬን ሐሳቡን አስቆመዋለሁ ብትል አትልፋ፣ አታስቆመው። እስኪ ማሰብ የሚያቆም ሰው እጁን ያወጣ። አሁን ማሰብ የሚያቆም ሰው እስኪ እጃችሁ ነው። ማሰብ የሚያቆም ድብ ለአንድ ደቂቃ ማሰብ ያቆመ ሰው ካለ ይሄን ይሸልመዋል። ስልክ ነው እንዴ? አይ ወይ እሺ እሸልማለሁ። እውነት የሚያቆም ካለ እሸልማለሁ። አይ አዛኝን እሸልማለሁ። በቃ ይቅርብኝ ነው ብዬ ነው። ሰው ማሰብ ማቆም አይችልም። በቃ አይችልም ማሰብ ማቆም። እና ምንድነው ማድረግ ያለብን? ሐሳቡን መቀደስ ነው። ሐሳቡን እንድንቀድስ እግዚአብሔር ይርዳን። ስለዚህ ምን አደረገላቸው? እንጦንስን ሐሳባቸውን እንዲቀድሱ ታደረገ። ከጸሎት ሲያርፉ ስራ እንዲሰሩ፣ ከስራው ሲጨርሱ ጸሎት ደረሰ ብለው ተመልከቱ። ድሮ እናቶቻችን እኮ ለሰይጣን የማይጋለጡት ብዙ መናፍቅም የሌለው ምን መሰላችሁ? ሲፈጩ ይላሉ። ማታ ደግሞ ያሞካሉ። ለባላቸው እራት ያዘጋጃሉ። በምን ሰዓት ያስቡት ኃጢአት። አሁን እኮ ምን ይደረግ ሰው ጉልት ብሎ ነው የሚውለው ሰው። እውነቴን በጣም ይቅርበሉ። እሺ ይቅርበሉ። እውነቴን እና ምን ያርግ ሰይጣን ግብቶ ያባክናል። ሰው ቁጭ ብሎ ስለዋለ አይደል እንዴ? ተመልከቱ። ትልቅ ነገር ለመስራት ትልቅ ነገር አሁን ፕራንክ የመጣው ሁሉ እኮ ትልቅ ነገር ለመስራት እኮ ተመልከቱ። እንዴ ትቀልዳላችሁ እንዴ እናንተ? ሰው ትልቅ ነገር ለመስራት ምን ያደርጋል?
ጭንቅላቱ ባዶ ስለሆነ ትልቅ ተንኮል ስራ እኮ ነው። ትልቅ ተንኮል ማንን ተሳድቤ እንደው ጉድ እኮ ነው። እና ተመልከቱ የሚሰራ ህሊና እግዚአብሔር ይስጠን። እና ይኸውላችሁ በሞት ያፈርሱ ወንድላችሁ እኔ ከእናንተ የባስኩ ኃጢአተኛ እንደሆንኩ አውቃለሁ። ግን እያልኳቸው ያለሁት እኔ ምንድን ነው መሰላችሁ? ህሊናችሁን እረፍት አትስጡትም። ህሊናችሁን እረፍት ከሰጣችሁት ሰይጣን ገብቶ ሲያባክነው ነው የሚውል። ወይ ስሩ ወይ ሰይጣንን ድርሻ ለማድረግ ጸልይ ስታበቃ ቢያንስ ስራ በቃ ሰርተ ስታበቃ ደግሞ ተመስገን። እንቅልፍ ከመጣም ተኛ በቃ ይሻላል እኮ ሰይጣን ከሚያባክንን ማለት ነው። አሁን ሰው ተመልከቱ ስራዬ ብሎ ምን አይነት ነገር ብፈለስፍ ነው ሰው ሊያውቀኝ የሚችለው? አንዱ ያለችውን ሰምታችኋል አይደል? ከወንድሜ ልጅ ወልጃለሁ ብላ ለመመዝገብ ውሸቷንም ሊሆን ይችላል። ሰው ትልቅ ነገር አሁን እየሰራ ያለው ምን ስለሆነ ነው? ባዶ እየሆነ ስለሄደ ነው። እግዚአብሔር ከስራ ፈትነት ያውጣን። ከዚያ በኋላ እንዲያረጋ አሳያቸው። ከዛ ይሄን ስራ አላቸው። ከዛ እንጦንስ ጀመሩ። የአምስቱ ሐዋሳት አፍ ምሳሌ ነው። እሺ ልጨርሰው ነገሩ። ጠዋት ለምን እንጸልያለን? ጠዋት በሉ ለምን እንጸልያለን? መልአኩ 5 አሳያቸው። እንደዚህ ካረክ ስላለ ስንት ቀርቶታል ማለት ነው? አቤት 2 ቀርቶታል። እሱ የማታውና የሌሊቱ ነው። ሁሉንም አድርጎ ቅዱስ ዳዊት ጠቅልሎ ምን አለ? በቀን 7 ጊዜ አመሰግናለሁ። እስኪ በቀን በሉ 7 ጊዜ አመሰግናለሁ። አሁንም እርግጠኛውን የምነግራችሁ ደስ ይበላችሁ፣ እግዚአብሔርን እያመሰገናችሁ አሁን ራሱ ማለት ነው። አንዱን የጸሎት ሰዓት እዚህ ያዛችሁ ታያችሁ። እግዚአብሔር የተመሰገነ ይሁን፣ አሜን በሉ። ጠዋት ለምን እንጸልያለን? ምስጢር እንግዲህ ተመልከቱ። ጠዋት የምንጸልይበት ምክንያት ተመልከቱ። የመጀመሪያው ምክንያታችን የሌሊቱን ጨለማ አሳልፈ ብርሃን አመጣልን ዘንድ። የሌሊቱን ጨለማ አሳልፈ ምን አመጣል? ጠዋት የማይጸልይ ሰው ሌሊቱን እኔ ነኝ ያነጋሁት እንዳለ ይቆጠርበታል። ለምን? ለሌሊቱ አሳዳሪ እግዚአብሔር ስላለው። አሳዳሪ እግዚአብሔር ካለው ያሳደረውን እግዚአብሔር ተመስገን ማለት ስላለበት ነው። ሌላው ምን መሰላችሁ? እንደተኛው በመኝታ ላይ ያላስቀረኸኝ፣ ቀኑ እንደጨለመ ያላስቀረኸው ተመስገን። እስኪ በሉ ተመስገን በሉ። እየጸለያችሁ ነው በሉ በደንብ። ማን ይመስገን? ሌሊቱን ያሳለፈ እግዚአብሔር ይመስገን። አንድም ብለው ሊቃውንት ሲተረጉሙት መከራውን ያሳለፈ እግዚአብሔር ይመስገን ማለት ነው። ሌሊት የተባለ መከራ ስለሆነ መከራችንን የሚያሳልፍልን እግዚአብሔር ይመስገን። እንደ ኃጢአታችን ብዙ መከራ ያገኘን ነበር፣ እንደ ቸርነቱ ግን አቁሞናል። ስለዚህ ተመልከቱ። አንድም ይላሉ ሊቃውንቱ። ሁለተኛው እየሰማችሁ ነው። ሁለተኛው ትርጉም ምንድነው? አሁን ግን እችን አንዷን ይዞ መሄድ አይቻልም። እሺ ስሙ። አሁን ሁለተኛው ደግሞ ምንድነው? ለቀኑን ባርክልኝ ብሎ ማስፈቀድ ነው። እስኪ ቀኑን በሉ ባርክልኝ። ምን ሲጸልይ በሉ እንጂ ጠዋት የማትጸልዩ ሰዎች እኮ ተመልከቱ። እግዚአብሔር ሆይ በቀኔ ላይ ድርሽ እንዳትል፣ ብቻዬን ነው የምሄደው እኮ ብለን እንዴት አድርጎ ይሳካ ጎበዝ። ስንሄድ የተዘጋ ፊት ነው የምናየው። ባጃጁ ጋርም ጠጋ ስንም ከቤት ሰዎቹ መከራ የሰኔ ደመና መስለው ማለት። ከዛ ባጃጁ ጋር ስንጠጋ ደግሞ የነሐሴ ሆኗል። ከዛ ደግሞ ወደ ቀበሌ ስትጠጋ ደግሞ እንደዚህ አይነት ፊት ላለማየት ቀኑን ለማን ማስባረክ በሉ እንጂ እንዳትደርስ ስላልከው ነው ሁሉም ይዘጋል። እግዚአብሔር ከቀደመ ሁሉ ይዘጋል። አንድም ደግሞ ተመልከቱ፣ ቀኑን እኔ ነኝ የማውለው ብሎ እንደ መኩራት ይቆጠራል፣ እንደ ትዕቢት ማለት። ቀኑን ማን ነው የሚያውለው? ማን ነው የሚያውለው? የሚጸልይ ሰው ለማን ሰጠው ማለት ነው? በሞቴ ንገሩኝ። እግዚአብሔር ቀናችንንም ሌሊታችንንም ያሳምርልን። ሌላው ምንድነው? ሁለተኛው ተመልከቱ፣ አዳምን ከመሬት አንስተህ ፈጥረኸዋል ማለት ነው። አዳምን በሉ ከመሬት አንስተህ ምን ብለዋል? ፈጥረዋል። እሺ ቆይ ዝም በሉ። እኛ ወንዶች ነን አይደለን? እሺ አዳምን ፈጥሯል አልፈጠረም? ጠዋት የማይጸልይ ሰው ምን ማለት ነው? አዳምን ከመሬት አንስተህ አልፈጠርከውም እንደ ማለት ነው ማለት። ያንን ሰዓት ተመልከቱ። አቤቱ አንተ ሁላችንም ምን ማለት ነው? ከመሬት አንስተህ በሉ ሰው አድርገናል በሉ እንጂ። ሰው ምንድን ነው? አፈር ነው። አፈሩን ደግሞ ሰው ያደረገው ስንት ሰዓት ላይ ነው? ማለዳ ነው እግዚአብሔር። ስለዚህ ተመልከቱ፣ ጠዋት የሚጸልይ ሰው አቤቱ ከመሬት አንስተህ ሰው ያረገኝ ተመስገን፣ ሰው ያረገን መድኃኒዓለም ይመስገን። ጭቃ ቢያረግህ ቤት ነበር የሚመረግብህ፣ ሰው አረገህ እኮ። ድንጋይ እሳት ቢያረግህ ሰው ነበር የሚያነድህ ማለት ነው። እንጨት ብትሆንም እንደዚያው፣ ከብት ብትሆንም ሰው ሲረዳ ይውል ነበር።
እንደዚህ አንድ ሰው ያደረገኝ እግዚአብሔር ይመስገን። ኧረ በሞት የበሉ ማን ያደረገን ይመስገን? ማን ያደረገን? ሰው ያደረገን መድኃኒዓለም ይመስገን። ሁለተኛ ሌላው ትልቁ ምስጢር ደግሞ ምንድነው? ክርስቶስ በጲላጦስ ፊት የቆመበት ነው። በሉ እስኪ ሁላችሁ ክርስቶስ በሉ። በማን ፊት ቆሟል? ጠዋት የሚጸልይ ሰው ተመልከቱ። አቤቱ አንተ እኔ አፈር ነበርኩ፣ አፈር የሆንኩትን ሰው አድርገህ ፈጠርከኝ። ሰው አድርገህ ብትፈጥረኝ አንተን በኃጢአቴ ካድኩ፣ አንተን አላምን ብዬ ዕፀ በለስን ቆርጬ በላሁ። እንደገና ሰው ሆነ እኔ በጲላጦስ ፊት መቆም ሲገባኝ ስለ እኔ በጲላጦስ ፊት ቆምክልኝ ማለት ነው። በጲላጦስ ፊት የቆመልን መድኃኒዓለም የተመሰገነ ይሁን። ክርስቶስ በጲላጦስ ፊት ሲቆምልን እኛ በሳጥናኤል ፊት መቆም ቀርልን። አየው። ስለዚህ ምን ማለታችን ነው? በጲላጦስ ፊት በቆምክ ጊዜ በሳጥናኤል ፊት መቆሜን ያስቀረልኝ አምላክ ተመስገን፣ መድኃኒዓለም ይመስገን። አንድ ሰዓት የሚጸልይ ሰው ይሄን ይላል። ብዙ ምስጢራት አሉት። አልፌ ልሄድ 3 ሰዓት እኔታ ይታገስኛል፣ 10 ደቂቃ ይታገስኝ፣ ጣል አድርጌ ልሄድ ብቻ አልፌ ማለት በጣም ብዙ ምስጢራት ናቸው ያሉ። እስኪ 3 ሰዓት በሉ። ሔዋን የተፈጠረችው ከአዳም ጎን የተፈጠረችው ስንት ሰዓት በሉ እንጂ። ስለዚህ ምን ማለት ነው? እናቴ ሔዋንን የሰራት ማለተች ማንን? 3 ሰዓት ላይ ይጸለያል። ለምን ሲባል ሔዋንን ምን ያልካት? የፈጠርካት አንተ ነህ። ሌላው ምንድነው? ተመልከቱ። ዳንኤል 3 ሰዓት ላይ ይጸልይ ነበረ። ይሄን አሁን እየጠቀስኩ ማምጣት ሰዓት ስለሌለኝ ነው። ሌላው እመቤታችን የመልአክን ብስራት የሰማችበት ሰዓት ነው። የማንን ብስራት በሉ እንጂ። አያችሁ ቅዱስ ዳዊት ምን አለ? 7 ጊዜ አመሰግናለሁ። ሁለተኛው ሰዓት 3 ሰዓት ምን ማለቱ ነው? እና በሔዋን ጆሮ የመጣውን በድንግል ማርያም በኩል መጥቶ ደስታ የሰማንበት ሰዓት ስለሆነ ያን ሰዓት በምን እናስበዋለን? አዎ እንደ ድሮ ቢሆን መከራ የሰማንበት ነው ብለን እናስበው ነበር። እንደ ዛሬው ግን ምን ብለን እናስበዋለን? ደስታን የሰማንበት፣ ያውም ደስታ የተናገረ ቅዱስ ገብርኤል እኮ ነው። ቅዱስ ገብርኤል ከሁላችሁ ጋር ይሁንሽ። 3 ሰዓት ለሚጸልይ ሰው ቅዱስ ገብርኤል ብስራት ያሰማዋል። ይሁንላችሁ። ለዚህ እኮ ነው ቅዱስ ገብርኤል ሆይ እባክህ ወደ ድንግል ማርያም ሄደህ እንደምትወልደው እንደነገርካት ባይሆን ወደ እኔ መጥተህ እግዚአብሔርን እንድዘው ንገረኝ አለ። ተመልከቱ። ቅዱስ ገብርኤል ለእኛም ይንገረን። አዎ እመቤታችን የጌታ ባሪያ ሆነኛ አይሆንልኝም አለች። አዎ እኔ ደግሞ በኃጢአት የቆሸሽኩ ስለሆንኩ እግዚአብሔርን መሸከም አይሆንልኝም። ግን ተመልከቱ፣ ምልዕተ ጸጋ ምልዕተ ክብር፣ ጸጋን የተመላሽ ሆይ ደስ ይበልሽ እንዳልካት የኃጢአትህ ማዕበል ቆሞልሃልና ካንተ ተወግዷልና ጸጋ ይደርብህ በለኝ አለ። ቅዱስ ገብርኤል ጸጋ ይደርባችሁ ይበለን። ተመልከቱና እሷ ተመልከቱ ባበሰርካት ጊዜ ጌታን ወለደች። ባይሆን እኔ በልቤ እንድዘው የቃሉን በልቤ እሱን ይዤ ምግባር የሚባል ፍሬ እንዳፈራ እርዳኝ ይላል ቅዱስ ገብርኤል። ሁላችንን የሚርዳን 3 ሰዓት የሚጸልይ ሰው ምን ማለቱ ነው? ድንግል ማርያም መበሰሯን ያስባል። ሌላው 1 ሰዓት ላይ የሚጸልይ ሰው አዳም ከገነት እንደተባረረ ያስባል። አዳም ከገነት የወጣበት 1 ሰዓት ስለሆነ ከገነት 1 ሰዓት ላይ መውጣቱን ሲያስብ ክርስቶስ ደግሞ 1 ሰዓት ላይ በጲላጦስ ፊት ቆሞ ወደ ቀደመ ርስቱ መለሰው። ክብር ለመድኃኒዓለም ይሆንልን። ስለዚህ ተመልከቱ። ቆዩ አንድ ጊዜ ታገሱ። እግዚአብሔር ያክብራችሁ። እውነቴን ነው። ደስ ስላላችሁ አሁንም እግዚአብሔር ጨምሮ ደስታ ይሙላባችሁ። 3 ሰዓት ለሐዋርያት መንፈስ ቅዱስ የተቀበሉበት ሰዓት ነው። ሐዋርያት ምን የተቀበሉበት? 3 ሰዓት ላይ የተቀበሉት። ያን ሰዓት የሚጸልይ ሰው መንፈስ ቅዱስን ከኔ አታውጣ ማለት ነው። ይለየን አይለየን ምረጡ እንጂ። ስለዚህ ምን ማለት አለ? ማስታወስ። ያን ሰዓት የፈለገ ቦታ ላይ ልንሆን እንችላለን። በቃ ሰዓቱ ትዝ ሲላችሁ ከ3 ሰዓት እስከ 6 ሰዓት ዝም ብላችሁ ተመስገን መድኃኒዓለም በሉ። ተመስገን በሉ እንጂ መድኃኒዓለም ማንን የተቀበሉበት ስለሆነ መንፈስ ቅዱስን ያጥቡ የሚያደርገው ኃይል ያለው መንፈስ ቅዱስ አይለየኝ ማለት ነው። እንዳይለየን መድኃኒዓለም ይርዳን። ስንት ሰዓት ቀረን? 6 ሰዓት። አልፌ ነው። ይቺ ሰዓት አሁን ስትሰማት የሆነ ነገር ትዝ ብላችሁ ነው አይደል? እየሰማችሁ ነው። የመረጥኳትም ለዛው ነው። እንግዲህ ስሙ 6 ሰዓት ላይ ተመልከቱ። አዳም የሳተበት ሰዓት ነው። ማን የሳተበት? ሊቃውንት ሲናገሩ እንዲህ ይላሉ። 6 ሰዓት ናላ ያለ የት ነው? ናላ አንጎል እዚህ ውስጥ ነው። ምንድን ነው የሚባለው በእናንተ በዘመናዊ ቋንቋ? አቤት ናላ ነው አይደል?
ናላ እዚህ ላይ ነው። ፀሐይ ቀትር ሰዓት ላይ ሲሆን ማንን ይመታል? ንገሩኝ እንጂ አናትን ይመታል። አናት ሲመታ ሰው ይዝላል አይዝልም? ሰው ከዛ ላይ ደግሞ ለፈተና ይጋለጣል አይጋለጥም? በሉ እንጂ አይወላችሁ 6 ሰዓት ስንጸልይ ተመልከቱ። ለሰይጣን ሰዓት አለው ማለታችንም አይደለም ወዳጅ። እንኳን ለሰይጣን ሰዓት አገርም የለውም ሰይጣንሽ፣ አገር የለውም ሰይጣንሽ። ሲኦልም ቢሆን ውስተ ኩሉ ባወርት መለኮቱ የማን አገር የማን ግዛት ነው? የእግዚአብሔር ግዛት ነው። እዛ እንዲኖር ፈቀደለት ነው እንጂ የሚባለው ሲኦልም ውስጥ እንኳን እግዚአብሔር ሰይጣን ስልጣን የለውም። ማን ካልፈቀደለት? እግዚአብሔር። የሰማችሁ ነው። ስለዚህ ተመልከቱ 6 ሰዓት ላይ አዳም አባታችን ስቷልና ጸልየን አቤቱ አዳም ከገነት የወጣበትን ሰዓት እኔንም ከገነት እንዳታስወጣኝ ስንል እንጸልያለን። መድኃኔዓለም ከአማናዊት ገነት ከቤተ ክርስቲያን አይለየን። ከአማናዊት ገነት ከድንግል ማርያም አይለየን። እውነቴን ነው። ገነት ይለዋል ድንግል ማርያም ናት። እሺ ያችኛዋን ገነት ነው እንዴ? ወሮባክ ያችማ ምን ትተካለች እኮ። ያ ከዛች ፍሬ የበሉ ይሞታሉ። ከድንግል ማርያም ፍሬ የበላ ማን ሞቷል? ሕይወት አግኝቷል እንጂ ልጇ ምን ስለሆነ? ሕይወት ስለሆነ። ተመልከቱ 6 ሰዓት ላይ ምን ይላል አለ? ሰው ምን ይላል? አይምሮ ይዝላል። ተመልከቱ ለምን እንጸልያለን ካል 6 ሰዓት ላይ ክርስቶስ በመስቀል ላይ ቆሟልና። በምን ላይ ስለቆመ? በሞቴ ነገሩኝ። እርግጠኛው የምነግራችሁ ማለት ነው የኦርቶዶክስ ተዋህዶ ቤተክርስቲያን ፊደል 22ቱ ፊደል ትርጉም አለው። ቁጥሩም ትርጉም አለው። ፍርጥ ብትሉ የትም አትሄዱ። ትርጉም አለው። ያው በትርጉም ነው። አንድ ስትል አንድ አይባልም። እሺ አንድ ስትል ሕይወት አንድ ብሎ የጀመረው ከድንግል ማርያም መሆኑን እወቅ። እሺ አንድ ብሎ ሕይወት የጀመረው ከየት ነው? ሞት የጀመረው ከየት ነው? ከሔዋን። ሕይወት የጀመረው ከየት ነው? ከድንግል ማርያም። ማንም ልጇ ምን ስለሆነ? ሕይወት። ይሄ ነው እኮ። እሺ ልምጣ። ማን የተሰቀለበት ሰዓት ስለሆነ በሉ እንጂ 6 ሰዓት ላይ ስንጸልይ ተመልከቱ። ዓለምን ጨለማ ያረከው በመስቀል ላይ ራቁትህን የሆንከው ለእኔ አቤቱ አንተ አሁንም ልጅነትን ገፈህ ራቁቴን አታድርገኝ። ለእኔ ብለህ በመስቀል ላይ የጨለመብህ መድኃኔዓለም ሆይ በጨለማ ገሃነም አትተወኝ። ሕይወቴ ጨለማ እንዲሆን አትፍቀድ፣ አድነኝ ማለቶችን ተመልከቱ። 6 ሰዓት ላይ እነዚህ ሁሉ ከተፈጸሙ በኋላ ተመልከቱ ሰይጣን በጨለማ እየተደረሰበሰ ወደ ክርስቶስ መጥቷል አይደል? ከዚያ በኋላ ከ6 እስከ 9 ባለው ሰዓት ሰይጣን ድል የተነሳበት ሰዓት ነው። ሰይጣን ድል በተነሳበት አዳምን ድል በነሳበት ሰዓት ክርስቶስ ደግሞ ሰይጣንን ድል በነሳበት ሰዓት ድል እንዳንነሳ እንጸልያለን። ምን እንላለን? በሞቴ ንገሩኝ። ምን እንላለን? እሱ ጨልሞበት ያለበሰን መድኃኔዓለም የተመሰገነ ይሁን። ለዚያ ነው ፀሐይ ብርሃን እንጂ ይሉሃል መስቀሉ ላይ ነው አለች። ሕይወት እንጂ ይሉሃል መስቀሉ ነው አሉና ሙታን አፈፍ። ተመልከቱ አሉና ተነሱ። ጽኑ እንጂ ይሉሃል ክርስቶስ ነው ብለው አለታት ተሰነጣጠቁ። አለት በተሰነጠቀበት ሰዓት በትዕቢት የደነደነ ልብ እንደምን ያሳዝናል። አለት የክርስቶስ ቃል ተመልከቱ። የክርስቶስ ቃል አለትን እንኳን ቢሆን ይሰነጥቃል። የሰው ልጅ ልብ ግን አልሰነጥቀዋል። እግዚአብሔር ልቡናችንን ለበጎ ነገር ያስደንግጥልን። ስለዚህ 6 ሰዓት የምንጸለየው ምን ስለሆነ ነው? አዳም የወጣበት ነው፣ አታውጣን። ክርስቶስ የተሰቀለበት ነው፣ ምን በለን? ከበረከተ መስቀልህ አሳትፈን። ሰይጣንን ድል እንደነሳው ድል መንሳትን ስጠን ነው። መድኃኔዓለም ድል መንሳትን ይስጠን። አሜን በሉ እንጂ። እሺ አሁን ስንት ደረስኩ? 9 አልፌ ነው አልፌ ነው ተውኝ። እሺ እና 9 ሰዓት አሁን አልፎ ይባላል። 9 ሰዓት ላይ ደግሞ ተመልከቱ ወወጻት መንፈሱ ሶቢሃ ክርስቶስ ነፍሱን ከስጋው የለየበት ሰዓት ነው ይላል። ነፍሱን ከምኑ በሉ እንጂ። ሰይጣን ድል ተነስቶ ከዛ ተመልከቱ ሰይጣንና ውሻ እንደው ተመሳሳይ ናቸው። ስጋ ያለበት ቦታ ውሻ አይቀርም ያድራል። በዱላ ብትለው በድንጋይ ብትለው በአካፋ ብትለው ካለሞተ ወይ ፍንክች። ክርስቶስን ደግሞ ሰይጣን ውሻ ነው። ክርስቶስ ሰው መስሎት በመስቀል ላይ ስጋ ለብሶ ሲያዩ ሰው መስሎት መጣ እያነፈነፈ ማለት ነው። የዚያን ጊዜ ነፍሱን ተመልከቱ በስልጣኔ ለያታለሁ ብሎ እንደ አዳም እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ስጋ መስሎት እየተንኮታኮተ ሲመጣ ተመልከቱ ክርስቶስ ተመልከቱ መስቀል ላይ ሆኖ ሲያዩ ሰው መስሎት አልነበር። ከዛ ምን አደረገ? አባት ሆይ አለ። ይሄ ከስጋው የወጣ ቃሉ ነው። አብ የማይሰማው ሆኖ አብ በልብነት ከወይን የራሱ ልብ ስለሆነ ገብታችሁ ይላል። አይገባችሁም? ተውትሽ ደግሞ እንዳሰነጠቁት። እሺ
በልብነት ከወይን የወልድ ምኑ ነው? ልቡ ነው። ስለዚህ አባት ሆይ እባክህ ነፍሴን አደራ ሲል ሰይጣን ለካ አባቱ አምላኩ ነው እንዴ? አምላኬ ለምን ተውከኝ ይላል እንዴ? እያለ እየተጃጃለ ምን መጣ? የሥጋን ድምፅ ፍለጋ እኮ ነው። ተመልከቱ፣ በሥጋው የተናገረውን አምላክ አይደለም ብሎ ሲመጣ ተመልከቱ። ያችን ሰዓት አስታውሱ። ክርስቶስ በገዛ ስልጣኑ ነፍሱን ከሥጋው ለየ። በምኑ ለየ? በማን ስልጣኑ? በራሱ በሉ እንጂ ምንድነው ጥቅሙ ስትሉ ተመልከቱ። ቀድሞ ዲያብሎስ የሰውን ነፍስ እያሰቃየ ተመልከቱ። ወንዶችን እስከ 40 ቀን ሴቶችን እስከ 80 ቀን ድረስ አሰቃይቶ ነፍሳቸውን በስልጣኑ ይለየው ነበር። ክርስቶስ ነፍሱን በስልጣኑ ከሥጋው ሲለይ ተመልከቱ። የክርስቲያኖች ነፍስ በእግዚአብሔር ስልጣን የምትለይ ሆነች። ክብር ለቅዱሳን አምላክ ይሁንልን። ሰይጣን የክርስቲያን ነፍስ ይነካ ዘንድ አይቻለውም። ይቻለዋል? ተመልከቱ። ስለዚህ ምንድነው? ነፍሴ በዲያብሎስ ስልጣን እንዳትለይ አንተ ነፃ ወጥተኛልና ወደ ባርነት እንዳልገባ ጠብቀኝ ስንል 9 ሰዓት እንጸልያለን። የሰማችሁ ነው። ሌላው ደግሞ ምንድነው መሰላችሁ? እሺ በቃ እየተውኩት ልጅ በጣም ነው። አሁን አንዳንድ ጊዜ የሰማችሁ ነው ቅዱስ እንደው በቃ ልትወርሽ ወደ ሁለተኛው ስንት ሰዓት ነው የቀረን? 11 ሰዓት። እስኪ 11 ሰዓት በሉ እንጂ 11 ሰዓት ይጸለያል። ተመልከቱ 11 ሰዓት ላይ ተመልከቱ ክርስቶስን ዮሴፍና ኒቆዲሞስ ከመስቀል አውርደው ገንዘው በአዲስ መቃብር የቀበሩበት ሰዓት ነው። አቤቱ አንተ የማትሞተው ለኔ ሕይወትን የምትሰጥ ከመስቀል ላይ ወርደህ ተመልከቱ በመቃብር ያደርክበት መቃብሬን የጎበኘበት ሰውን የምታፈርሰውን መቃብር ሕይወት እንድትሰጥ የቀደስካት አንተ ነህ ማለቶች። ስለዚህ ያን ሰዓት ምን ብለን እንጠብቃለን መሰላችሁ? አቤቱ ጌታ ሆይ አንተ ከመስቀል ወርደህ እስከ መቃብር እንደፈለግከኝ እኔ ደግሞ አንተን ተመልከቱ፣ እኔ ደግሞ አንተን ትቼ ተሰድጄ ወደ መቃብር እንዳልወርድ ጠብቀኝ። እግዚአብሔር ይጠብቀን። ስለዚህ ምን ስንለው ማለት ነው? መቃብር ከሆነ ሕይወት አውጣኝ። ነፍስ ተመልከቱ እያለው የሌለው ከመሆን ሰውረኝ። ሰው አለ ግን የሞተ ነው። ሲዘመር የማይሸተው ከሆነ የሞተ ነው። ሲዘፈን የሚሸተው ከሆነ ነው እኮ የሞተው እኮ እሱ ነው። ሲዘመር አይሸተው፣ ነገረ ቅዱሳን ሲነገር አይሸተው። ምንድነው ሊሸተው የሚችለው? የሞተ ሕይወት ማለት ነው። ከሞተ ሕይወት እግዚአብሔር ይሰውረን። ስለዚህ ወደ ነገር ልመልሳችሁና ወደዛው ላይ ስለዚህ መቃብርን ጎበኘ። አንተ ተመልከቱ በመቃብር ውስጥ ሆነ በኪሩቤል ዙፋን እንደተቀመጥክ ነፍስን ተመልከቱ ነፍስን በስልጣን እንደለየ የኔን ነፍስ በስልጣናቸው አጋንንት እንዳይለዩት ጠብቀኝ። አንተ በመቃብር እንዳለ በኪሩቤል ዙፋን ላይ እንዳለ እኔ ደግሞ በመሬት እያለሁ ካንተ እንዳልለይ ጠብቀኝ። መድኃኔዓለም ከሁላችን ጋር ይሁንልን። እግዚአብሔር ምሉ ስለሆነ ከኛ ጋር መኖር ስለሚችል ነው። እሺ ከምሽቱ 1 ሰዓት እየጨረስን አይዟችሁ፣ እውነቴን ትታገሱኛላችሁ። በእውነት ስብከተ ወንጌሎቹን አታጉረመርሟቸው ማለት። እሺ 1 ሰዓት ከምሽቱ ስንት ሰዓት? ክርስቶስ የጸለየበት ሰዓት። እስኪ የጸለየበት በሉ ሰዓት የጸለየበት ሰዓት ተመልከቱ። ፈተና ተመልከቱ። ሐዋርያትን ሰበሰባቸውና ይሁዳ ክርስቶስን ሸጦ እየተመለሰ ነበር ባጭሩ ታሪኩ። ከዛ ሐዋርያትን ሰበሰባቸውና ትግቡ ወጸልዩ ከመ ይእትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ሐዋርያት ግን ወከብዳ አዕይንቲሆሙ በድቃስ ይላል። ሐዘን በዝቶባቸው ስለነበር እሞታለሁ ብሏቸው ስለነበር ሐዘን ልብን ያዝላል። ልብ ሲዝል አካል ይዝላል። አካል ሲዝል እንቅልፍ ያሰኛል። ሐዘን ስለበዛባቸው ተመልከቱ ዓለምን ትተው የተከተሉትን ክርስቶስን ነገ ዓለም በሞት የምትወስድባቸው መስሏቸው አዘኑ። ሀብትን ሁሉ ትተው ሀብታቸው ያደረጉት እግዚአብሔር እሞታለሁ ሲላቸው አዘኑ። በዚህ የተነሳ ሕሊናቸው መጽናናት አቅቶት እሱ ግን ተነሱና ጸልዩ ይላቸው ነበር። እሱ ግን ተመልከቱ በዚያን ሰዓት ይጸልይ ነበር። ለምን? አምላክን ወሮት ነው ሲባል አይደለም። መከራ በመጣባችሁ ጊዜ ጸልዩ። መከራ በመጣባችሁ ጊዜ በሉ ምን በሉ? ሰው ታዲያ ወሬኛ ነው። ተመልከቱ መከራ ሲመጣበት ቴክስት ማድረግ፣ ስልክ መደወል፣ ፖሊስ ማለት ሰው ማደራጀት ነው። መከራ ሲመጣ መድኃኒቱ ከመንገር መሆን ነው። ያው እግዚአብሔር ጋር በቃ ምን አገባን? መከራ ሲመጣባችሁ እኔ ጋር ኑ ለማለት ምን አለ? ጸሎት ጸለየ። የማይጸለየው አምላክ እየጸለየ ታየ። ለምን? ለልጆቹ ጸሎትን ሲያስተምረን። ምንድነው መሰላችሁ? ለበጎ ስራ ሁሉ ምን ሆነን? መሪ ሆነን ይላል። ክርስቶስ መሪያችን ነው። እስኪ በሉላችሁ ክርስቶስ በሉ
መሪያችን ነው። እንዲህ እኮ ነው የምንለው። ተመልከቱ፣ የሰሙለት ያብዳሉ ሆነው ነው እንዲህ ሰዎቹ። ኢየሱስ ክርስቶስ ጥዑመ ስም ለዘይበልዖ፣ ኢየሱስ ክርስቶስ ጽዋ ሕይወት ለዘይጸምዖ። ክርስቶስ ለሚበሉት ስጋው የጣፈጠ ኢየሱስ ክርስቶስ ስሙ እንኳን የጣፈጠ። ተመልከቱ፣ ጽዋ ሕይወት ለዘይጸምዖ፣ ለተጠሙ ሰዎች ሕይወትን የሚሰጥ ጽዋ። ሞገስነ ወክብርነ፣ ተመልከቱ፣ ቀርነ መድኃኒትነ፣ የሃይማኖታችን ራስ ሞገሳችን ክርስቶስ ነው አለችው። ከዛ ምን ትለዋለች መሰላችሁ? ጠባቂያችን፣ ጽኑ እረኛችን፣ እንቅልፍ የማይጥለው ንጉሳችን፣ ለዘላለም ሁሉን የሚያውቅ ጽኑ አምባችን፣ ጠላት ተዋግቶ የማይሰብረው ጽኑ ምሽጋችን ክርስቶስ ጽኑ ምን ይባላል? ኃይሉ መዝራይቱ የማኑ እዱ ይባላል። ይህም ብዘረዝር እናድራለን። ስለዚህ ምንድን ነው ኃይላችን የምንለው? ማንን ነው? ኃይላ ለጥበብ ክርስቶስ አላደር ቅዱስ ያለ ኃይላ ለጥበብ ክርስቶስ አለ። ተመልከቱ፣ የጥበብ ኃይሏ ክርስቶስ ነው። ክርስቶስ የሌለበት ጥበብ ኃይል የለው። እሱ ራሱን የሰጠን መድኃኔዓለም የተመሰገነ ይሁን። ከምሽቱ 1 ሰዓት ላይ ጸለየ። ለምን ሲባል ጸሎትን ለማስተማር አንድ። ሁለተኛው ደግሞ ምን አለ መሰላችሁ? እኛ ለምን እንጸለያለን ካላችሁ ወደ አንተ መጸለይን ወደ እሱ መጸለይን አስተምሮን ከተኛን ስለሚፈርድብን አንድ። ሁለተኛ የምንጸለየው አንተ ጸልየህ ጸሎትን አስተምረኛል ለማለት። ጸልዮ ምን አደረገን? በሞቴ ንገሩኝ ተወልዶ ተወለዱ። ተወልዶ እኮ ነው ከእናታችን ከድንግል ማርያም ተወልዶ እኛን ደግሞ በእኔ ደም ደግሞ ተወለዱ አለን። ከኛ መጥቶ ተዛመደ መጀመሪያ። ከዛ ተመልከቱ፣ ታሰዶ ተሰደዱ አለን። ተምሮ ተማሩ አለን። ትሁት ሆኖ ትሁት ሆኖ አለን። ተጠምቆ ተጠመቁ አለን። ሞቶ እኔ ከእናንተ ጋር ነኝ ሙቱ አለ። ጽኑ እስማነ ወይ ክጎል ዓለም እኔ ዓለምን አሸንፌዋለሁ አትፍሩ አለን። እንዲህ አድርጎ ዓለምን ያሸነፈ መድኃኔዓለም ከእኛ ጋር ይሁንልን። ከምሽቱ 1 ሰዓት አሁን 1 ቀረ። ስንት ሰዓት? መንፈቀ ሌሊት የሚባለው ያ ሰዓት ደግሞ ክርስቶስ የተያዘበት ሰዓት ነው። የመጨረሻ ነው። ማን የተያዘበት? በሞቴ ንገሩኝ። ለምን ከቻልን አሁን ይኸውላችሁ እየሰማችሁ ነው አይደል? እኔ አንድ ነገር አስረግጬ ልንገራችሁ። ለሰይጣን ሰከንድ የለውም። እስኪ በሉ ሰከንድ የለውም በሉ እንጂ ንገሩኝ በደንብ አድርጋችሁ። የለውም። ግን ታዲያ ለሰይጣን ሰከንድ የለውም ማለት የፍጥረታት ጌታ እግዚአብሔር ነው ማለታችን ነው እንጂ ሰይጣን በሰዓት ሰዎችን ለማሳት የሚሄድበት ሰዓት የለም። ግን አላልንም። ደግሞ እንዲህ ሲባል እኮ እንግዲህ ያሌለው ሰው እንዲህ እንደማይባልም እንግዲህ ሲነገር እንዲህ ብሎ መስማት ነው ማለት ነው። ስለዚህ ተመልከቱ፣ ክርስቶስ በተጸነሰባት ቅጽበት ሰከንድን፣ በማይጸኗ ዕለት ሲሞላው ዕለታትን፣ ወር ሲሞላው አውራሃትን፣ ዓመት ሲሞላው ዓመታትን ተወልዶ ዘመን ሲሞላው ዘመናትን ቀደሰልን። አየርን እንኳን በመስቀሉ ተሰቅሎ ቀድሶልናል። ስለዚህ ክርስቶስ በ33 ዓመት በዚህ ዓለም የቆየው ዘመናትን፣ ዕለታትን፣ ሳምንታትን፣ ቀናትን ማይክሮ ሰከንድን ሲቀድስ ነው። ቀናትን ቀድሶ የሰጠን መድኃኔዓለም የተመሰገነ ይሁን። 6 ሰዓት ለምን መንፈቀ ሌሊት ለምን እንጸልያለን? አቤቱ አንተ የማትያዘው ለኔ ብለህ ተያዝክ ለማለት ነው። ሁሉን የሚይዘውን ያዙት፣ ሁሉን የሚገዛውን ይላል ቅዱስ ዮሐንስ አፈወርቅ ጎተቱት፣ እርሱ ግን በፍቅር ተከተላቸው ይላል። ለኔ ብለህ ወዮ አንተ መታየት ብቻ ማስደሰት ሲገባው አንተን ሰው ተመልከቱ። ሰው አንተን ልታድነው ብትመጣ ለራሱ ድነት ሲል እንኳን አንተን የሰቀለ ወዮ ለኔ ብለህ ተያዝክ። መያዙ የመሰቀሉ ውጤት ስለሆነ መያዙ ተመልከቱ የድነታችን መሰረት ስለሆነ እሱ ተይዞ በሰይጣን እጅ ከመያዝ አዳነን። በሰይጣን እጅ ከመያዝ ያዳነን መድኃኔዓለም የተመሰገነ ይሁን። ሁላችሁም እጃችሁን አውጡ። የመጨረሻ ነው። ከዚህ በኋላ በሉ እግዚአብሔር እንደፈቀደ እጸልያለሁ። እግዚአብሔርን በነገሮች ሁሉ አመሰግነዋለሁ። ስንት ጊዜ? 7 ጊዜ ብቻ አይደለም 24 ሰዓት ማመስገን ነው እንጂ አይደል? ሰዓት እንደው አሁን ሚሊዮን ዓመት ቢሰጧችሁ ለእግዚአብሔር ውለታ መመለሻ ይሆን? በሞት ያፈርሰዋል። የአምፖል ስንት ብር ነው የምትከፍሉት? ቤት የውሃ ስንት ብር ነው የምትከፍሉት? የህይወት የሚከፈል ቢሆን እኮ ጉድ ይፈላ ነበር። የፀሐይ የሚከፈል ቢሆን የኦክሲጅን የሚከፈል ቢሆን ውሃም እየተከፈለብን ነው። እንተው እንግዲህ
እና ሳያስከፍል በነፃ የሰጠን እግዚአብሔር የተመሰገነ ይሁን። ትርጉሙ አላለቀም። ሌላ ቀን ወይም በሌላ አቅጣጫ ታገኙታላችሁ ብዬ አምናለሁ። ስንጸልይ መላእክት አሉ። አንድ ጊዜ ብቻ ስንጸልይ ማን አሉ? ስንጸልይ ማን አሉ? ቸር የሆኑ መላእክት እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል ሁሉም ሊቃነ መላእክት ምን ይላሉ? ከበውን ይሰፍራሉ። መላእክት ከኛ ጋር ሲሆኑ የማይሸነፈውን እናሸንፋለን። 7 ጊዜ እንድናመሰግነው የፈጠረን መድኃኔዓለም የተመሰገነ ይሁንልን። ማንን ይዘን እንሰደድ? ማንን ይዘን? ጥያቄ ልጠይቃችሁ። ሄሮድስ ድንግል ማርያምን ይወዳታል? በሉ እንጂ ለምን አይወዳት? ሄሮድስ አለ ከድንግል ማርያም ጋር ስምምነት የለውም አለ። ሄሮድስ ግን እኔን ይወደኛል አለ። ሄሮድስ እኔን የወደደኝ ጌታ ከኔ ጋር ስለሌለ ነው። እባክሽ ድንግል ማርያም የወለድሽው ልጅ በሕይወቴ እንድጻፍ ልሁንና እንዳንቺ ልሰደድ አላት። እንደምን መሰላችሁ? ክርስቶስን ስንዝ የሚያሳድዱን ይበዛሉ። ክርስቶስን መያዝ ማለት ደግሞ ድንግል ማርያምን መያዝ ነው፣ ማስበለጥ አይደለም። አስረግጬ የምነግራችሁ ማለት ነው። በእግዚአብሔር የሚተካ የለም። ድንግል ማርያም ከእግዚአብሔር በታች የሚተካት ፍጡር የለም። ቅዱሳን ደግሞ ከእግዚአብሔር በታች የሚያማልዱን ናቸው። ሰይጣን ገብቶት ቅዱሳንን ሲያስክድ ሰው ገብቶት ቅዱሳንን ማክበር አቃተው። እውነት ይልኩን ገብቶን ቢያህን ማክበር አንችልም። እንዲሁ ገብቶን እንድናከብራቸው መድኃኔዓለም ይርዳን። ቅዱስ ገብርኤል ደስታን ይጻፍባችሁ። የቅዱስ ገብርኤል በረከት ከሁላችን ጋር ይሁን። ስንጸልይ የማን ባልንጀራ እንሆናለን? የማን? የቅዱስ ገብርኤል። ይኸው ቅዱስ ገብርኤል ሲመጣ ደግሞ ደስታ፣ ቅዱስ ገብርኤል ሲመጣ ደግሞ ተመልከቱ ያለቀ ውሃ ይሞላል። ቅዱስ ገብርኤል ሲመጣ ዘንዶ ይቆማል። ቅዱስ ገብርኤል ሲመጣ ተመልከቱ፣ ቅዱስ ገብርኤል ሲመጣ የሚመራ ወደ ድንግል ማርያም ነው። ተመልከቱ ሰላም ላንቺ ይሁን እያለ ወደ ድንግል ማርያም ያደርሰናል። እሷን የሰጠን ገብርኤልን የሰጠን መድኃኔዓለም የተመሰገነ ይሁን።